ወንድ ልጅ ያን ያህል ቁንጅና ክራይቴሪያው ሊሆን አይችልም ነው ማስክህን በ10 ሚሊዮን ብር ነው ያወለከው ቁጥሩን በስንት ታራለ እሱም ባይሆን ድርድር ላይ ነው 21 ዓመት የሞኔ እንዳትናገር 21 ነህ ጠራው ለቁጥር ደረስክ በጣም አምሮብን የመጣ ከብራ ሰጻሚ በነፃ ሰራው እንደማስተውቀ ፊቱን የሸፈነበት አንደኛ መልኩ አስቀያሚ ስለሆነ ምን ፈጠረብህ ግን አሁን ፊትህን ማሳየት መታወቅህ ከባድ ነው በጣም ነፃነትሽን ይነፍቅሻል በተለይ ነው እንደጠበቅኩት አይደለም ያገኙት ፊድባክ አንድ ብራውን ዋጋው ስንት ነው ቢሉን ነው ወይስ እኔ ነው የለት ተለት ልማድ ምንድነው ስራ ከሌለኝ ከቤት ያሉት ጠዋት ተነስቼ አይስ ባስ ገብቼ ምናምን ቁርሴን እንትን በልቼ ዳንስም አልችልም አልከኝ ቀላጥፌ ነው ማበላሽው ዳንስ ለሰርግ ራሱ መጨፈር አይመስለኝም ኢትዮጵያ ውስጥ የገገመን የሚያዋጣው የገገመን የሚያልፍለት እውነት በትክክል እኔ ፐርሰናሊ ሀብታም ሆነ እንጂ ፌመስ መሆን አልፈልግም በተለየ ሁኔታ የደረሰህ ሙገሳ ወይም ርቃት አለ የሰው ልጅ እግዚአብሔር ፊት ተንበርክኮ የሚያለቅስበት ምክንያት አትሁን አራዳ ምን አይነት ሰው ነው በ40 ዓመት እናተ ላይ ጺመን አትላጭ ውጣ ከቤት ስራ ራስን ደጉም ቤተሰብ ያደርዳ ሰላም ውድ ተመልካቾቻችን ይህ ከባዩሽ ከበደ ጋር ፖድካስት ነው ዛሬ እንግዲህ እጅግ ጨዋታ አዋቂ የሆነው ፓፒ ወይም ደግሞ ብዙዎቻችን የምናቀው አንድ ብር ወይ ደግሞ 10 ብር ይብዬ ነበር አንድ ብር ነው የጋበዝኩላችሁ ቆንጆ ቆይታ ይኖረናል ብዬ አስባለሁ ፓፒ እንኳን ደህና መጣ እንኳን ደህና ቆይሽኝ ባይሽ አንድ ብር 10 ብር 10 ሚሊዮን ብር ወደዛ ባንድርቅ ጥሩ ነው ጀስት ፓፒ ብለን መንቀጥራል ትግል ስም ይቀጥል አንድ ብርዬ ትግል ስም ይከብዳል ትንሽ አይደል ስለዚህ ወይ ግንባር ስማችን እንጠቀም እንደዚህ ተዳውልልህ ካራታ በትግል ስሙ ሊያጥጥሪኝ ብለኛል አንድ ብርዬ ጨንቀኛል አይሆንም እንደዛ ሲባል እንኳን ደህና መጣ እንኳን ደህና ቆይሽ የባዩሽ ከበደ ፖድካስት እንግዳ ስለሆን ካክብረክ እዚህ ድረስም ስለመጣ እጅግ አድርጌ አመሰግናለሁ አንቺ ማክብረሽ ስለጠራሽኝ እጅግ አድርጌ አመሰግናለሁ ባይ አምሮብናል በጣም አምሮብን የመጣ የሱፍ ማስታወቂያ ነገር አሽሙሩ ገና ከሆነ እንዴት ነው ነገሩ እንደዚህ ነጋሽ ደገፉ መስዬ ወጥቼ ከብራ ሰጻሚ በነፃ ሰራው እንደማስተውቀው መክፈል አለባቸው መክፈል አለባቸው ለሰፋተን ስፖንሰር እውነት የእውነት በጣም አምሮብሃል በቃ ሞክረናል ይቻላል ፋራ ቢዘነጥም ለምን ታያለሽ አሁን ያነካኩታል ይሄንን ግን አይ ይሄን ኖርማል ለዝኮር የተጠነቀቀን ነው የምናወራው ያልኩሽ ጠንቀቀ እግዚአብሔር ይመስገን እንግዲህ ይቻላል ሞክረናል አይ በጣም ጥሩ እንኳን ተወለድክ የልደታችን ሳምንት ነው አጋጣሚ ሆኖ አንድ ሳምንት ነው የተወለድነው አንቺም እንደዚህ ነው አይደል እኔም እንደዛ ያየው ነበር ሶሻል ሚዲያ ላይ ትክክል እንኳን ተወለድክ ትንሽ ለማሽቃበጥ ሞክረናል ለምን ሚያዛ ላይ ቁጥር አንጠራማ ቁጥር አይጠራም ረቀናል ቁጥር መጥራት ካቆመን ሻማም ለቆስ ካቆመን ተከሰነባብተናል ዝም ብለን አፒ በርዝዴይ ነው ቁጥሩን ደግሞ በስንት ነው ማስክህን በ10 ሚሊዮን ብር ነው ያወለከው ቁጥሩን በስንት ታራለ እሱም ባይሆን ድርድር ላይ ነው ገና እሱን የተወሰነች ኔጎሺዬሽን ይኖራል እሱን ሰክተን ደግሞ ፍንላለን እንደ ማንኛውም የኢትዮጵያ ህዝብ ከመጣን ጠላም ነው አንዴ ከነከኛ አለቆም እንዴት ነው 21 ዓመት የሞኔ እንዳትናገር 21 ነህ ደረስክ ሽከረኝ አንደኛው ክፍለ ጦር ብለው ደግሞ ፊልም ስራ የሚያደርጉኝ አሁን ትንሽ ነው የቀረኝ ነው አሁን 28 ዓመት ነው 28 ዓመት ነው ለዛ እኮ ተሰናል ግሰናል አይ ጥሩ ነው ያለው ሄደናል እግዚአብሔር ይመስገን እድሜ ጸጋ አሜን ለ98ቱ በሰላም ያደርሰን ለምን ይሁን ሻሚኝ ነው ያስገኛል አሜን ምርቃት አትወድም ልበል ኧረ እወዳለሁ በምርቃት አይደል እስካሁን ያለው ኤሪስ ነህ ኮከብ ኮከብ የሚባል አይገባኝም ግን የጨረቃ ብሄር ብዙም አይገባኝም የጨረቃ ብሄር የለህበትም ኤሪስ ነኝ አክቹሊ ኤፕሪል 16 ስለሆነ ኤሪስ ነኝ ያው ምስኪን ናቸው ይላሉ ከዛ ደግሞ አፍቃሪ ናቸው እውነት እሱ ትክክል ሊገልጸኝ ይችላል ባይሆን ምስኪን አይደለም እሱን ልናገር አፍቃሪ ነህ እስኪ ስለ ፍቅር እናውራ ስለ ፍቅር አንድ ናት የነበረችኝ ከዚህ በፊትም ተናግሬዋለሁ አንድ ናት በቃ አንዴ ከገባልኝ ገባልኝ ነው በቃ መርዝ ማስቲሽ ነው ጥብቅ መላቀቅ የለም መውጣት ነበርን
ረጅም ጊዜ አብረን ቆይተናል። ኦልሞስት ትዳር አልተፈራረምንም እንጂ የትዳር ቆይታ ነበር። አንድ ልጅ አፍርተናል። የአንድ ልጅ አባት ነኝ። ባይዘው አይችልም። ወንድ ሴት? ሴት ነች። ደስ ይላል በጣም። እሷ ነች በሩን ግድግድ ያደረገች። እሷ ስትመጣ ነው ከዛ ነገር ወከክ ያለው እድል ገድህ ነች ማለት ነው። ገዴ ነች በትክክል የአንድ ልጅ አባትም። ከዛ ያው ሁለታችንም ትንሽ አደረገን። እኔም በሙያዬ እሷም በሙያዋ ትንሽ ቀና አለን። ያው አንዳንድ አለመግባባቶች ተፈጠሩ። ሁለታችንም ጋር ጥፋት አለ። ወደ የመንገዳችን ተለያየን። ልጃችንን ቴክ ኬር እያደረግን ነው። የብዙ ሰው ጥያቄ ነበር። አንድ ብር አሁን ፓፒ ነፍሴ የተጨነቀች። አዎ አለኝ። አግብቷል አላገባም? ስታተስ ምንድን ነው? አላገባም። ፍቅረኛ አለ? ሲንግል ላይ ሲንግል ዳድ ነኝ። ሲንግል ዳድ በቃ ብቻዬን ነው ግራ ክንፉን ይዤ የምሮጠው። የልጅ አባት መሆን እንዴት ነው ስሜቱ? ውይ ደስ ይላል፣ በእውነት ደስ ይላል። ምንም ስለ ልጅ መቼስ ያው አንቺም ታውቂያለሽ፣ ምንም የሚጣል ነገር የላቸውም። በቃ ልጅ ጸጋ ነው፣ ደስ የሚል ነገር አላቸው። ከነሱ ጋር ጊዜ ማሳለፍም ሆነ የእነሱን አፍ መስማት ራሱ በቃ ለአንቺ እንትን ነው፣ ተስፋ ነው። ወደፊት ማርማር ነው የሚለው ከንፈራቸው ነው። እውነት ነው። ልክ ከመውለድ በፊት እና ከወለድክ በኋላ የነበረክ ያለህ የልጅ አስተሳሰብ ላይ? በፊትም ልጅ እወዳለሁ፣ ግን ይህን ያህል አልነበርኩም እውነት ለመናገር። የራሴ ልጅ ከመጣች በኋላ የነበረኝ አመለካከትና በፊት ያው እንደ ማንኛውም እንደ ኖርማል ሰው ልጅ እንወዳለን። ልጅ ደስ የሚል ነገር ነው። ከዛ በኋላ ደግሞ ሞር ያንቺ እንደሆነ ደግሞ ስታቂ፣ ያ ነገር ከአንቺ እንደወጣ ስታቂ ደግሞ የሚፈጠርብሽ የተለየ ፊሊንግ አለ። እሱ ነገር ደስ ይላል። ኃላፊነቱም አለ፣ እሱ ነገር አለ ምናምን። በአጠቃላይ ደስ የሚል ነገር ነው። ደስ የሚል ነገር አለው። ደስ የሚል ነገር ነው። ልጅ ራስህን የምታይበት ነገር ስለሆነ አንተን ነው የምትመስለው ወይስ? አንፎርቹኔትሊ ወደ እናቷ ነች። እናቷ ትንሽ ጸየም ያለች ስለሆነች ወደ እሷ ነች። ግን ያ ከኔም አለ። ገባ ወጣ ነው። አሪፍ ነው። ገባ ጥሩ ነው። ብቻ በደንብ ክሊር ለማድረግ ያን ልጅ አባት እኔ ለምንድን ነው የካድከው ምናምን ይሉኛል። አልካድኩም። በቃ ይሄ ሪሌሽንሺፕ አንዳንዴ ፕራይቬት መሆን አለበት። ሪሌሽንሺፕሽም ሆነ የግል ነገሮች ፕራይቬት መሆን አለባቸው ብዬ ስለማምን ነው ኦፊሻል ያላደረግኩት። የተለያዩ ሶሻል ሚዲያዎች ላይ አንዳንድ ፎቶዎችም እየወጡ ነበረ። የብዙዎች ጥያቄም ነበረ፣ አከራካሪም ጉዳይ ነበረ ይሄና አንድ ብር ይመጣል ፓፒ ይመጣል ስቱዲዮ ስል አንዳንድ ሰዎች የመጀመሪያ ጥያቄ ያደረጉት ይሄንን ጠይቂልን ብለው ነው። እንግዲህ ኤአይ ነው ብዬ አልሸውድሽም። ራሴ ነኝ፣ ትክክለኛ ፎቶ ነው ወይ ነብስ አባት ነኝ ብዬም አልሸውድሽም። እዛ ቦታ ክርስትና ቦታ ላይ የተገኘሁት ለራሴ ፕሮግራም የተገኘሁት ትክክለኛ ፎቶ ነው። እግዚአብሔር ይመስገን አለን። ደስ ይላል። አንድ ፊቱ ከታየ በኋላ በጣም ብዙ አነጋጋሪ ነገሮች ወጥተዋል። የመጀመሪያው የቱርክ አክተር ይመስላል ኦማር ኩዚጉኒ ብዙ ነገር ባረገው ጥቁር ፍቅርን እያየን ነው ያሉ አሉ። ኢንተርቪው እያየን አይ እንደዛ የሚያደርስ ነገር የለንም። እዛ ከነሱ ጋር እንኳን የሚያገናኝ ነገር የለንም። ግን ባረገው አሜን ብያለሁ። እንደዚህ አይነት አስተያየት እኔ በጣም ኮሜንት ላይም አይቻለሁ። ስለአንተም አንዳንድ ነገሮችን ሳይ አንተን እንግዳዬ ላደርግ ሳስብ በጣም ብዙ ኮሜንቶች አይቻለሁ። መነጋገሪያ ሆኗል ቁንጅናክ። ምን ትላለህ? አይ በቃ ወንድ ልጅ ወንድ ነው፣ መልክ ምናምን አያስፈልገውም። እንዲሁ ታጥቦ የሰራነን ካልኩኝ አሁን ደግሞ አንቺ ልትሰድቢ ነው፣ አንቺ ልትከትይቢ ነው። ስለዚህ ወንድ ልጅ ያን ያህል ቁንጅና ክራይቴሪያው ሊሆን አይችልም። በቃ እንደተፈጠረን እንዳሰራራችን መኖር ነው። የደረሰክ ለየት ያለ አስተያየት ከዚህ ጋር ተያይዞ? አንተ እንደዚህ ነህ እንዴ ነው አብዛኛው። እንደዚህ ነህ እንዴ? በፊት ማስክህን ለምን አታወልቅም ማለት ፊትህን አሳየን ነበረ ሜሴጆቹ እንዳለ። አሁን ደግሞ ለምን ደበከው ነው? ለምን እስከዛሬ ድረስ ማስክ አደረግክ ነው? ያው አልገመተም መሰለኝ ሰው። ማለት አሁን እኔ ያን ያህል መልካም ወይ የሆነ ነገር ሆኜ አይደለም፣ ሰው እንደዛ አልገመተም። በቃ በማስክ ተሸፍኜ ሰጣ ገባ ውስጥ ከዛም ጋር ከዚህም ጋር እንትን ውስጥ ስገባ ያው ፊቱን የሸፈነበት አንደኛ መልኩ አስቀያሚ ስለሆነ ነው። እንደውም ፊቴ ላይ ጠባሳ ያለብኝ ይመስላችኋል አብዛኞቹ፣ እንደዛ ነው የገመቱት። ሳወልቀው እንደዛ አልጠበቁም እንጂ ያን ያህል አትራክቲቭም ሆኜ አይደለም፣
ምንም የተለየ ነገር ኖሮኝ አይደለም። ጀስት ሰው ኤክስፔክት ያደረገውን ነገር ስላላገኘ ነው። ምን ፈጠረብህ ግን አሁን ፊትህን ማሳየትህ መታወቅህ የተለያዩ ቦታዎች ላይ ስትሄድ ምን የፈጠረብህ ነገር አለ? ከባድ ነው ስለዚህ ከባድ ነው። በቃ በጣም ነፃነትሽን ይነፍቅሻል። እንደ ልብሽ ምንም ነገር ማድረግ አትችይም። በፊት የነበረሽን ሰርክል አሁን አታገኙም። በፊት የምታደርጊያቸውን ነገሮች አሁን አታደርጊያቸውም። በቃ ቶታሊ ወይ ደግሞ አፕዴት ማድረግ አለብሽ፣ አፕግሬድ ማድረግ አለብሽ። የምትበይው ታች ከሆነ ከፍ ማለት ሳትፈልጊ ከፍ ማለት አለብሽ። አለበለዚያ በየቦታው ካሜራ ጠምዶ ነው ሰው ቁጭ የሚለው። ፓፓራዚ ሆኗል የከተማው ነዋሪ። በቃ ስናላምጥም ይቀርጹናል፣ የሆነ ነገር ስናደርግም ይቀርጹናል። ስለዚህ ከሱ ለመጠንቀቅ እሱ ነገር ትንሽ ይደብራል። እኔ ደግሞ እንደዛ አልለመድኩም። ኢዚ ላይፍ ነው ላይፌ። በቃ ምንም ውስጥ ገብቼ መውጣ ሰው ነኝና እንግዲህ ያው ብዙ ኮንተንት አላችሁ በቅርብ በየመንገዱ አልከበደህም? በተለይ ህይወቱን ቀለል አድርጎ የሚኖር ሰው፣ ሁሉም ቦታ ላይ ራሱን ሆኖ መገኘት የሚፈልግ ሰው፣ ራሱን የሆነ ሰው አንዳንድ ጊዜ ድንገት እንደዚህ አይነት ነገር ውስጥ ሲገኝ ትንሽ ይከብደዋል እና እንዴት ነው? አልከበደህም? በጣም you have no idea። አሁን ሳትፈልጊ እንትንሽን ትቆጥቢያለሽ፣ አካሄድሽን ትቆጥቢያለሽ። እሱ ነገር በቃ እንዴት ፕሮግራም አድርጌ መንቀሳቀስ አልለመድኩም እኔ። በቃ ጠዋት አላርም ይቀሰቅሰኛል፣ ቀጥታ ወደ ስራ ነበር የምሄደው። ሌላ በቃ ፕሮግራም የለም። በቃ የመጣው ይምጣ ነው። በቃ የመጣው ሲመጣ መቀበል ነው። አሁን ግን በቃ ሁሉም ነገርሽ ፕሮግራም ነው። ለነገ ዛሬ ነው ቀድመሽ ፕሮግራም ተወጪ። እዚህ ቦታ በሄድ ምናምን እንደዚህ ስራ ብሰራ ምናምን የምትሄጂበት ከሌለሽ በቃ ቁጭ። አንዳንዴ ጥሩ ጎኑ ብለህ የምታነሳው ነገር ወረፋ ያስቀድሙሻል አንዳንድ ቦታ። ሌላ ምንም ጥሩ ነገር የለው። አንዳንድ ቦታ ስትገቢ ምናምን ትንሽ ፊትሽ ፋሚሊየር ከሆነባቸው ወይ የሚያውቁሽ ከሆነ ምናምን እንዴ ምናምን ብለው ሰልፍ ታልፊያለሽ። ያው ህክምናም ከሆነ ታከመሽ ስትወጪ የተሰለፈው ሰው ሲሰድብሽ ታያለሽ፣ በአፉም በአይሉም ምናምን። በቃ እሱ ነገር ደስ ይላል። ባንክም ምናምን ስትገቢ ቅድሚያ እንትን ታገኛለሽ። ቅድሚያ ይሰጥሻል። እሱ ነገር ደስ ይላል። ሰው ላንቺ ያለው ክብር፣ ፊድባኩ ደስ ይላል ምናምን። በተለይ እኔ አሁን እንደጠበቅኩት አይደለም ያገኘሁት ፊድባክ። እኔ ፌስ ሪቪል ካደረግኩ በኋላ ብዙ ነገር ፌስ ያደርገኛል ብዬ ገምቼ ነበረ። ምክንያቱም ብዙ የተደረጉ ሰዎች አሉ፣ ትንሽ እንትን የተፈጠሩ ነገሮች ነበሩ እና በቃ ፌስ ሪቪል ሳደርግ በቃ 1-3-4 ቡጤ እኔ ነው የግሌ ነው ብዬ ነበር። አምኜ ተጠምቄ ነው የገባሁት። ግን እንደዛ አልሆነም፣ ጭራሽ እንደዛ አልሆነም። ምንም አልቀመስኩም። አልጠበቅኩትም፣ እንደዚህ አይነት ፊድባክ አልጠበቅኩም ከህዝቡ። በቃ ሁሉም በቃ የልቡን ነው መሰለኝ ሳወራለት የነበረው። ኮመንት ላይ ብቻ ነበረ ትንሽ ክፉ ነገር ስሰማ የነበረው። በአካል ሁሉም እንግዲህ በደስታ ነው የተቀበሉኝ። ምንም ክፉ ነገር አልገጠመህም? ምንም ክፉ ነገር አልገጠመኝም። አደራ ደግሞ እንደዚህ ስል ሰሞኑን እንዳትሸምኑልኝ፣ ሌላ ነገር እንዳታዘጋጁልኝ። እስካሁን ሁሉም ሰላም ነው፣ ሁሉ ፋሲካ ነው። ደስ ይላል። በተለይ ያልጠበቅከው ነገር ሲሆን፣ ሁሉም ሰላም ሲሆን በሰዎች እኔም ሳይ አሁን በጣም ብዙ ሰው ጥሩ ነገር አለው ለአንተና እንደዚህ አይነት ነገሮችን ማግኘት በጣም ደስ የሚል ነገር ነው። ባለ ሀብት ሆነሃል በጣም። እኔ ራሱ የብድር ደብዳቤ ላስገባ ነበር። እኔ አላረገውም። ማን ነው ብዬ ከማን ጋር ማውራት ጀምርሽ ብዬ ጨምሪብኝ። ብዙ ግብረ አበሮች ተሰልፈዋል ከኋላ። አሁን ደግሞ ጨምሪ ሲያዩ የለም እንደዛ የሚባል ነገር የለም። ምን ትላለህ? እስኪ ከ10 ሚሊዮኑ ጋር ተያይዞ በጣም ብዙ ጉዳዮች የተነሱ ነው። በአጭሩ የለም 10 ሚሊዮን የለም። ተስፋ ቆረጡ። የለም አደራ። ከኋላ የምትከተሉኝ ሰዎች አትከተሉኝ። ምንም ነገር የለም አለ። ለሰራንበት ተከፍሎናል። ለሰራንበት የሚመጥን በቂ ክፍያ ወስደናል። 10 ሚሊዮን የሚባለው ነገር ግን የለም። ከዚህ ጋር ተያይዞ የገጠመ አስቸጋሪ ነገር? ከ10 ሚሊዮን ኧረ የከፈላ ብዛት በየሄድኩበት በቃ እኔ እንትን እንደ ኤንጂኦ ሴቭ ዘ ችልድረን ወይ ደግሞ እንትን ጄዜድ ምናምን በቃ እንደዛ አይነት ነው። እዛም ጋር የሆነ ነገር እዛም ጋር የሆነ ነገር የውስጤን እኔ እንዴት አድርጌ ላሳያቸው? አካውንቲንግ ግንባሬ ላይ ጥፌ ልዙር ወይስ እንዴት ነው? እንግባባ እንጂ እየተሳሰበ ነው ገን እያልኩኝ በቃ እሱ ነገር ይቸግራል። ካፌ ውስጥ ስትገቢ፣ ሬስቶራንት ውስጥ ስትገቢ ምናምን ያ ነገር ስለተቀረጸባቸው ደህና ነገር በቃ ይጠብቃሉ ካንቺ ምናምን። እኔ ሼኩ ልጅ አይደለሁም።
አንድ ወጣት ነኝ፣ አንድ ተራ ወጣት ነኝ። ለሰራሁበት ስራ የተወሰነ ክፍያ የተከፈለኝ ማድረግ ያለብኝን አደርጋለሁ። ፈርዘር ግን የለኝም። ከዚህ በላይ ምንም የለኝም። ምንም ማድረግ አልችልም። ሰው የሚጠብቀው ነገር ከተከፈለክ ነገር ከሱ ጨርሰክ ወደ ራስህ እንድትገባ እያደረግክ ነው አሉ የቅርብ ሰዎች። እንዴ ብዝበዛ ቡቲክ ራሱ ቃለ መግዛት ገብተሽ በቃ እጥፍ ነው የሚጠራብሽ። ይጨመረብሃል አይደል? እጥፍ ነው የሚጠራብሽ። ዛሬ ተው ያለሽ ዞርቲ እና ሰው እያየሽ ከሆነ ዞር ብለሽ እንተዋወቃለን እሺ ላይ እንደዚህ ይጠራል ምናምን ብለሽ በአሽሙርም ቢሆን ይዘን እናስቀንሳለን። ምን አረኳችሁ ትላለህ? ጉራጌ ሳይዴ ይነሳል አንዳንዴ ቡቲክ ውስጥ ገባ ካፌ ውስጥ ገባ ምናምን እሷ ፓርቲ ትነሳለች። ወገቤን ይዤ ነው የምከራከረው። ጎበዝ ተከራካሪ ነው በእውነት ጥሩ ነው የምትከራከረው። ኧረ እናቶቻችን መች ዋጋ ይዘረጥጣሉ። ወገቡን ቁርጥ ነው ማረገው። በነፃው ላልወስድ እችላለሁ። ተዳርቄ እንዳይቆም ነው ማረገው። አንተ ምን ወጣት ነህ ምንድን ነው ይሉኛል። ጎበዝ ዋጋ አስቀናሽ እቃ ስትገዢኝ ከፈለግሽ አብረን እንሄዳለን። እስቲ ደስ ይለኛል እባክህ። እኔ ክርክር አልችልም። ድጎማ ነው ብሎ እንዳያስወሩብሽ እንጂ በነፃ ስወስድልሻለሁ። በኋላ ዞሮኛው ላይ ነው የሚመጣው። ይሁን ፓፒዬ እንግዲህ የመጀመሪያ ያው ሁሉም ሰው በአንድ ብር ነው የሚያውቅክና እንዴት ነው ሀሳቡ የመጣልክ አንድ ብርን የመስራት? እረኛው ሰውዬ ራይድ ስሰራ ነው የመጣው። ያው ከዚህ በፊትም ተናግሬያለሁ። ራይድ እየሰራሁኝ በቃ ፀሐይ ላይ እንሰጣ የለ ስራ እስኪገባ ድረስ ቁጭ ብለን ያው ስራ አንድ ትሪፕ ጨርሰሽ ሌላ ትሪፕ እስኪገባልሽ ድረስ ቁጭ ብለሽ መጠበቅ ነው። ቲክቶክ ነው የምናየው። የዛ ሰዓት ላይ ብዙ ሰዎች ያለው በቃ እንደዚህ ትንሽ መስመር የዘለሉ አሉ አይደለ? እና እንዴት ነው ከልብሽ ይሄን ሰውዬ ብናገረው ብለሽ በሆድሽ እንትን ብለሽ አታውቂም። ፈልገሽ ግን የሆነ ነገር ይይዝሻል እንዳታደርጊ እንዳትናገሪ። በቃ ከተናገርኩኝ ሆ ብሎ ሊነሱብኝ ነው ፊቴ እየታየ ከተናገርኩኝ። ካልተናገርኩ ደግሞ በቃ ጭራሽ እንትን ማለት ነው። ከዛ ዳሽቦርድ ላይ ነበረ አንድ ብር እንትን ቢል እሱ ነበረ። ግሪን ስክሪን አድርጌ ልሞክረው ብዬ ግሪን ስክሪን አድርጌ እሱን ሳስገባው አናቱ ላይ ትክክል መጣ። ተቀበል እንግዲህ ህዝብ ኢትዮጵያ ብዬ ገባው። መስመሩ ላይ ሲያስናቸው ነገርየውም አሪፍ ተቀባይነት ነበረው። የመጀመሪያው ቪዲዮ ነው አክቹሊ ቫይራል የወጣው። የማንም እኮ የለም እኮ እንደኔ እንደውም እድል የበረገደለት የለም። እኔም ትዝ ይለኛል እንግዲህ መጀመሪያ ቲክታክ ፔጅ አለኝ። መጀመሪያ ፎሎ ያደረኩት እኔ ነኝ። ትክክል ያዙልኝ። እና አንዳንድ የምትሰራቸው ኮንቴንቶች በጣም ያስቁኝ ነበር ከልቤ እና እውነት ነው። ትንሽ ያው ሪያሊቲውን ይዘን ትንሽ ፈገግ የሚያሰኝ ነገር ደግሞ ቀልቀል አድርገንበት ህዝቡ እንዳይደብረውም እንዳይከፋም እንዳይናደድም እያዋዛን ትንሽ ነካ እናደርጋቸው ብለን ነበር። አሪፍ ተቀባይነት አግኝተው ነበር የዛኔ። ያው የተነኩት ሰዎች ትንሽ ይናደዳሉ። ሞር ግን ሰፊው ህዝብ በቃ በእነዛ ሰዎች በቃ ምርር ብሎት ስለነበረ በቃ ሁሉም ከታች ፑሽ ያደርግሻል። ያው እኛ ደግሞ አበሻ ስንባል በዋልት ጦርነት ጸብ ምናምን እንወዳለን። አሁን ቲክቶክ ላይ አንቺ ራስሽ አስተውለሽ ከሆነ የሆነ ክሬቲቭ የሆነ ሰው ስዕል ሲስል ምናምን ከሚመጣልሽ እና የሆነ ጦርነት ድብድብ ነገር ከሚመጣ የትኛው ነው ቶሎ ስክሮል የምታደርጊው? ወሬ ነገር እንወዳለን። እንደዚህ አይነት ኮንተንት ይዤ ስለነበር የመጣሁት ቶሎ ተቀባይነት አገኘ። ገሰገስ በዛው ሄደ። አንድ ብራውን ዋጋው ስንት ነው? ቢሉን ነው ወይስ እኔ ነው? እኔ ነው። አንድ ብር ሳንቲም ሆኗልና ዋጋው ስንት ነው? እንግዲህ እንደከፈላችሁት ተጫረቱብኝ። እንግዲህ 10 ሚሊዮን ትክክለኛው ወሬ እስኪደርስ ድረስ ትክክለኛው ወሬ ፖይንት ላይ እስኪደርስ ድረስ አለን ክፍት ነን ለህዝብ። አንድ ብር ከለር የአንድ ብር ከለር ምንድን ነው የሚባለው? የሚባለው ምንድን ነው? የዛኛው አንድ ብር ያዛኛው የዋናው የቢሉን ነው እንደምትይ። እኔ ደግሞ ራሴ ማይቴ ብራንድ ነገር ችግር እኮ ነው። ምን አይነት ቀለም ነው ያለኝ? አንዴ አማ ሲልቨር ነው ያልደረሱበት ልጆች አሉና የአንድ ብር ከለር ላይ የሉ ሳንቲም ከሆነ ህጻናቶቹ ደርሰው አንድ ብር ላይ ያልደረሰ ሰው አለ ይመስለኛል። የኔ ልጆች አሁን የደረሱ አይመስለኝም። እግዚአብሔር ሲልቨር ነው ብራማ፣ ሰውየውም ሲልቨር። የዕለት ተዕለት ልማድህ ምንድን ነው?
የዕለት ተዕለት ልማዴ መጽሐፍ አነባለሁ፣ አሳ አጠምዳለሁ ምናምን ብዬ አልሰክስም። ስራ ከሌለኝ ከቤት አልወጣም። አጭርና ግልጽ። ስራ ካለኝ ጠዋት ተነስቼ ቢሮ ሄዳለሁ። ቢሮ ስራዬን ሰርቼ ማታ ጓደኞቼን አገኛለሁ ወይ ጂም እገባለሁ። ስራ ከሌለኝ ወይም የምሄድበት ከሌለኝ የቤት ልጅ ነኝ። የትም ንቅንቅ የለም። ምን ቤት ውስጥ ስትሆን የምታዘወትረው ነገር ምንድን ነው? ምንም በቃ ቪዲዮዎች ኤዲት አደርጋለሁ፣ ኮንተንቶች እሰራለሁ ራሴ ቁጭ ብዬ ምናምን እንጂ ይሄ ቁጭ ብዬ 40 ገጽ መጽሔት ምናምን አንብቤ እንትን ቁም ነገር መጽሔትን ጨርሼ ፍቅር እስከ መቃብር እንጀምራለሁ ምናምን እኔ አንባቢም አይደለሁም። የለው ድንቁር ያልኩ ሰው እንደዛ የሚባል ነገር የለም። አይነበብልኝም ሁላ ይታትብኛል ቃላት። እውነት በጣም ፍቅር እስከ መቃብር አላነበብክ? በትረካ ነው የሰማሁት። መስማት ነው የሚያዋጣኝ። በጆሮ ይሻለኛል። እኔ በአይኔ ይከብደኛል። እውነት የምር ምንም መጽሐፍ ፊልም እያየው ራሱ ሰብታይትል አላነብም። ይሄን ያህል ካለፈኝ አለፈኝ። ተስፋሽን ቁረጭ አትጠይቂኝ። አይ አንዳንድ ሰዎች አሉ ቀንህን በምንድን ነው የምታሳልፈው? ጠዋት ተነስቼ አይስ ባስ ገብቼ ምናምን ቁርሴን እንትን በልቼ ኢዚ ላይፍ። ጠዋት እነሳለሁ፣ ተጣጥቤ ስራ ሄዳለሁ ቢሮ። ስራዬን ጨርሼ ስወጣ ጓደኞቼን አገኛለሁ። ከጓደኞቼ ጋር ተዝናንተን አምሽተን አብረን ተጫውተን ወደ ቤት። ሌሎች ፕሮግራሞች ካሉኝ እንደየእንትኑ ነው እንጂ ጠዋት ተነስተህ የምታደርገው ተደጋጋሚ የሆነ ልምድ የለህም? ምንም ልማድ የለኝም። በቃ ነገ እንደዚህ ስራ አለኝ፣ እንደዚህ የሚሄድበት ቦታ አለኝ፣ አፖይንትመንት አለኝ ወይ ደግሞ ሚቲንግ አለኝ ምናምን፣ እነሱን ማታ ቼክ አድርጋለሁ። ጠዋት ተነስቼ ሁሉንም እሰራራለሁ። ከጨረስኩኝ ጓደኞቼ ስራ ላይ ከሆኑ ወደ ቤት ይገባሉ። በጣም የምትወደው ሙዚቃ አሁን ላይ ነው? ሲዝናል ነው እንደዚህ ቀየራል ላይ ይሄን ሙዚቃ ከራሴ ህይወት ጋር የምትለው ሙዚቃ አለ? ከራሴ ህይወት ጋር የምለው ሳይሆን ሲዝናል ነው። አሁን እንዴት ልበልሽ፣ የሆነ ሰሞን የሆነ ሙዚቃ ወጣ፣ በጣም የምትወጂው አለ፣ ሁሌ ትሰሚዋለሽ ምናምን። አሁን ላይ ከረንት ላይ አንተ ምንድን ነው ካልሽኝ፣ ግርማ ተፈራ ካሳ ግኔት ሀገር የሚላል። ምክንያት አለው? በጣም በቃ እንዴት ልበልሽ፣ መኪና ውስጥ ስገባ የምሰማው ዘፈን ነው። በቃ የመጀመሪያ ፕሌሊስቴ የመጀመሪያው እንትን ነው። እሱን ሰምቼ ነው በሱ ነው አማትቤ የምጀምረው። ከዛ ወደ መደዳው ወደዛ ከዛ ሌሎቹን የምንሰማው ከዛ። ግን እስካሁን አልሰለቸኝም። ኦልሞስት አመት አልፎታል ዘፈኑ፣ ግን አልሰለቸኝም። በጣም እየሰማኸው ነው አመት ሙሉ? አዎ በደንብ በአግባቡ። ድምፅ ይሞክራል አሉ። በህይወቴ እንደዚህ አይነት ዳንስና ዘፈን ስህተት አልሰራም። ዳንስና ዘፈን ይሄ ድምፅ ላውጣ ብዬ ስህተት አልሰራም በህይወቴ። እንደዚህ አይነት ስህተት ከሰራሁኝ ውገሩኝ። አይደለሁም አላረገውም። ወይ በኤአይ ሰርተው ነው ወይ በሆነ ነገር አድርገው ነው። ድምፅ አሰቃቂ ድምፅ ነው ያለኝ። ለማውራት እራሱ እሸማቀቅበታለሁ፣ አይደለም ለመዝፈን። ሙዚቃ ላይ የተሳሳተ መረጃ ነው የደረሰኝ። ውይ በጣም ማን የሰጠሽ? ትልቅ ሰው ነው እንዳልናገረው አቀልዶብሻል በጣም። ሙዚቃ ድምፅ አይሆንም ጭራሽ። የምትወደው ፊልም? ዳንስም አልችልም አልከኝ። ዳንስም አልችልም፣ አቀላጥፌ ነው የማበላሸው ዳንስን። በጣም ሳበላሽ ጎበዝ ነኝ። ለሰርጌ ራሱ መጨፍር አይመስለኝም። ባክስቴጅ ገብቼ ወይ ስታንት አስቀጥሬ ምናምን ማስደንስ የሚመስለኝ ዳንሱ ፓርት እስኪያልቅ ኬክ ቆረሳው ላይ ነው ዝም ብዬ የምቀላቀለው። የመጀመሪያው ሙሽራ ትሆናለህ በስታንት የደነሰ በቃ ኬክ ቆረሳው ላይ እና ቀለበት ማሰሮ ላይ እሱ ጋር መሳሳም ስላለ ሌላ ስታንት አናስገባው። ጨፈር አድርጎ ይወጣል። አለቀ። አልወጣም ቢል ምን ታደርገዋለህ እንዴ? እዛ ጋር ነው የምንጓደቀው። እኔ ነኝ ነው የምለው መድረክ ላይ ወጥቼ። ዳንስም እንደዛው ነው፣ ሙዚቃም እንደዛው ነው። የትኛውም የሙዚቃ መሳሪያ ቢያጅበኝ ድምፄ ሊያምር አይችልም፣ አይሆንም። እንደውም አሁን እኮ አለ ቴክኖሎጂ ጥሩ ነው ይባላል፣ በዛም ቢሆን አይመጣም። በኤአይ ራሱ ያዳግታል። ቮይስ ሪከርድ ልክ የራሱ ለጓደኞቼ እንደሰሙት ነው የማጠፋው። ደግሜ መልሼ ስሰማውን የራሴ ያሳቅቀኛል። ማን እኔ ነኝ እንደዚህ ያወጣሁት ምናምን ነገር እንኳን ለዘፈን ውይ በስመ አብ አልጨከንም። ሙዚቃ ላይ የምታደንቀው ድምፃዊ? ሚካኤል በላይነህ። አንድና ሁለት የለውም። አፍቃሪ መሆንክ ያው አስመሰከር። ቅድም ሸምጥቼ ቢሆን ኖሮ አሁን ልያዝ ነበር። ትያዛለህ። እኔ ሚካኤል በላይነህ በጣም ነው የምወደው። በጣም አንደኛ ለእኔ እሱ ነው ኢትዮጵያ ውስጥ። የምትወደው ሙዚቃ አለ ከሚካኤል? ማለት በተለየ የምትመርጠው ከሚካኤል? ሙሉ በቃ መጽሐፍ የሆነ ሙዚቃ ነው። ሙዚቃው እንዳለ ከድሮ አልበም የአሁኑ አልበም ብትይ ሁሉንም እንዳለ ቅምልን ያደረግኩት አንድ አልቀረኝም። እና ሁሉም በቃ የሆነ ትክክለኛ ላይፌን እንትን ስለሚነግርልኝ ነው መሰለኝ።
በጣም ነው የምወደው። ፕሌሊስቴን ከፍቼ ባሳይሽ ዩቲዩብ መደዳውን እሱ ነው እንዳለ። ከዛ በኋላ ነው የሚቀጥለው ሌሎች። ተገናኝታችሁ ታውቃላችሁ ከሚኪ ጋር? እንደዚህ ስራ ላይ ተገናኝተን እናውቃለን እንጂ ፐርሰናሊ አልተገናኘንም። የዛኔ ፌስ ሪቪል ከማድረጌ በፊት ፊቴን ከመግለጤ በኋላ አልተገናኛችሁም። ከመግለጤ በፊት ግን ተገናኝተናል ስራ ላይ። ግን አያስታውሰኝም እሱ። ፊልም በጣም የምትወደው ፊልም አለ? የወንዶች ጉዳይ። የትኛውን ፓርት ትወዷለህ? የኢትዮጵያ ሕዝብ እንደ ብሔራዊ እንትን ሊስማማበት የሚችለው ነገር የወንዶች ጉዳይ በጣም ነው የሚያስቀው። ምን ከስቶሪ ብትይ ጨዋታቸው ብትይ ምንም የሚጣል የለው። አክቲንግ በቃ ሁሉም ነገር የኢትዮጵያ ሕዝብ በአንድ ድምጽ የሚስማማበት ነገር ቢኖር የወንዶች ጉዳይ። ሁሉም ነገር በቃ የሚጣለው አለ ብዬ አላስብም። የወንዶች ጉዳይ ነው። የትኛው ፓርት ግን በደንብ ያስቃል ወይም ደጋግመህ ያየኸው ፓርት አለ ከወንዶች ጉዳይ? የወንዶች ጉዳይ 2 ላይ በተለይ የትኛው ፓርት የሚጣል የለውም። ለመምረጥ ራሱ ይከብዳል። ግን በቃ ልጅ ወልዶ የሸመጠጠባት ፓርት፣ ከዛ የሆነ እንትን የሚልበት ፓርት አለ። ሸዋፈራው ለእንትና ማርታ እኮ የወለደችው ከኔ አይደለም ነገር ሲል እና ከኔ ነው በቃ እሷ ጋር አክቲንጉ ምናምን it was perfect። እና የወንዶች ጉዳይ ሙሉ እንትኑን ራሱ እኮ ልንሸመደደው ትንሽ ነው የቀረን ደጋግመን ከማየታችን ብዛት። የወንዶች ጉዳይ በጣም ብዙ ጊዜ ስንት ጊዜ አየኸው አንተ? በጣም ብዙ ጊዜ፣ በእውነት ብዙ ጊዜ። ለመሸምደድ ጥንጥ ነው የቀረን ሙሉ። በጣም ብዙ ጊዜ ነው ያየሁት። አሁንም ድጋሜ ሳየው እንደ አዲስ የተሰራ እስኪመስለኝ ነው። ምንም አይሰለችም በቃ ፊልሙ። በቃ ግን በቃ የዛኔ አይተሽው ከሆነ ቀረጻው ምናምን ዜሮ ነው። ያው የዛኔ የነበረበት እንትን ደረጃ ስለነበረ ዜሮ ነው። በጉም ነው የቀረጹት። በጉም ነው እንዳለ ብታየው ምናምን። ግን ስቶሪ ካራክተር ደስ ይል ነበር በጣም። ጊዜውም በጣም ደስ ይል ነበር በጣም። እንግዲህ ወደ ፊልም ከገባንም የፓፒ መዳረሻ ወይ ኔክስት ስቴፕ ምንድን ነው? እንግዲህ ስንጀምር የቱርክ አክተር ብለሽ ጀመረሻል። ግግም ብዬ አክተር ልሆን ነው። ምን ያንሰኛል? ግግም ብዬ ኢትዮጵያ ውስጥ የገገመን የሚያዋጣው የገገመን የሚያልፍለት በትክክል እንዴት? እስኪ አሁን ለተመልካቾቻችን ግግም አላልፍልን ያለን ሳንገግም ቀርተን ግግም በቃ ደረቅ መሆን አለብሽ። ይሄ ነገር አይሆንሽም ላንቺ ይሆነኛል ግግም ብለሽ ትገቢያለሽ። ካልሆነሽ ራሱ ያስወጣሻል እኮ ከቼኑ ራሱ ገፍቶ ያስወጣሻል አታስፈልጊም ብሎ። እኛም እንግዲህ ገግመን ገብተናል። 1-3 ስክሪፕቶች መጥተዋል፣ የተለያዩ ፊልሞች እያየን እየተቀበልን ነው። እንግዲህ በቅርቡ አክተር ልንሆን ነው። እንግዲህ በቅርቡ 1 ብርን ፊልም ላይ ታዩታላችሁ። ያው የመጣው ነው እያለ ነው። በአግባቡ የተለያዩ ስክሪፕቶች እየመጡልክ እንደሆነ መረጃው ደርሶኛል። ማንም ይነግርሽ እንዴ? ጀርባዬን እየፈራው ነው። ምንድነው ይሄ ነገር? ማነው እንደዚህ አይነት መረጃ የሚሰጥሽ? ጥሩ ነው እኮ የተወሰኑ ሰዎች ነው የሚያውቁት። አካፍለኝ አልልህም። ከምኑ ከስክሪፕቱ ነው። ትወናው ሼር አደረግሻለሁ። ባይሆን ከኔ የተሻለ ትወና ብቃት ስላለሽ ከገንዘቡ እሱን ምን አይመስልም። ግን እንዴት ነው አሁን ግራ እየገባኝ ያለው እንዴት ነው የሚከፍሉ? ከአሁን የኛ የፊልም ኢንዱስትሪውን እናውቀዋለን እና አሁን ከ10 ሚሊዮን እሱ ላይ ነው መስማማት ይከብዳል። አልተዋጠልሽም? 10 ሚሊዮን አልተዋጠልሽም። እኔ ላለማበደር ነው የደበቀው ብዬ የራሴ ድምዳሜ ሰጥቻለሁ እንጂ የተከፈለው 10 ነው። በምን እንትን ልበል? ንግድ ባንክ ስፖንሰር ካደረጉሽ ወይ ነግሩሻል። አናውንስ ማድረግ ሊቀራቸው እነሱ ለእኔ እየተከራከሩ ነው። እንደውም አሁን ማናቲ ነው ብለው ነው በአይሱዙ እየዞሩ ሎተሪ እንደሚያወጣ ሰው በየአደባባዩ መናገር የቀራቸው። ግን ሎተሪ ቢወጣልህ ምን የምታደርግ ይመስላል? ኢት ዲፔንድስ እንደ ብር ምን ያህል ገንዘብ ይወጣል። ያው የመጀመሪያ መሰረታዊ የሚባሉ ነገሮች አሉ። እንዲህ እውቅናው እስካለ ድረስ የምትይበት ቦታ የምትለብሺው አለባበስ ይወስንሻል። እነሱን ትሞላለሽ፣ ቤት መኪና ትሞያለሽ። የቀረው እንግዲህ ቤተሰብ ነው። መዋለ ንዋያችንን ሙሉ ቤተሰባችን ላይ ነው የምናፈሰው። እንግዲህ ከተማ ተወልደሽ የአራዳ ከተማ የአራዳ ልጅ ተብለሽ ቤተሰብሽን ካረዳሽ ምኑን አራዳ ነሽ? እነሱ ናቸው እዚህ ያደረሱን። መክፈል አለብን፣ ግዴታችን ነው፣ መጦር አለብን። ስለዚህ ወደ እነሱ ነው ማዞረው ሙሉ። አራዳ እንደውም ቆንጆ ነገር አነሳክና
አራዳ ምን አይነት ሰው ነው? የብዙ ሰው አራዳ ይለያያል። የፓፒ አራዳ ምን አይነት ሰው ነው? አሁን ሁሉም የራሱ እርድና አለው የሚያስበው። ሁሉም በራሱ ማሽን የራሱ በቃ እርድና እንደዚህ ነው ብሎ የሚያስበው ነገር አለው። የኔን ልናገር፣ ይሄ የኔ ኦፒኒየን ነው። አራዳ ማለት እንግዲህ ከሰው ጋር ተግባቢ፣ ከሰው ጋር ተጫዋች፣ ለሰው አዛኝ፣ በቃ ያለፈበትን የማይረሳ፣ ቤተሰቡን የሚረዳ፣ ስፔሻሊ እናቱን የሚረዳ። ለእኔ አራዳ ማለት ይሄ ነው። በቃ ከምንም በላይ ተጫዋችና ከሁሉም ጋር ተግባቢ፣ ከጸብ የሚሸሽ በቃ ይሄ ሰላማዊ ሰው አለ አይደለ? እንደዛ ብዬ የማስበው ግን እንደየሰው ሊለያይ ይችላል። ያው የሁሉም ሰው ስጀምርም እንደዛ ነው። እንደዛ ብዬ ጀመርኩት። የሁሉም ሰው ውበትንም እርድናንም የተለያዩ ነገሮችን በየራሱ መንገድ ነው የሚያየውና የፓፒ እንግዲህ ይሄ ነው የኔ እርድና፣ ይሄ ነው። ቆንጆ ነው። እኔም ተስማምቻለሁ። ከንፈሬን እዚህ ድረስ እያጣመምኩ አማርኛ እየቀለባበስኩ ስለወረው አራዳ ነኝ ያስብል አሉ ክራይቴሪያዎች። እነሱን ፉልፊል ካደረግሽ እሱ ነው አራዳ ነሽ። ፓፒ ልጅነቱ ምን ይመስል ነበረ? አፈርማ የሆነ ልጅነት የነበረኝ። አፈርማ ታውቂያለሽ? በቃ እንደዛ ይሄ መካከለኛ ቤተሰብ ላይ ያደገ ሰው አለ አይደለ? እንደዛ ሆኖ ግን ዱርዬ ስልሽ በቃ ዱርዬ፣ ቤተሰብ የሚያስቸግር ሳይሆን አክቹዋሊ ያን ያህል ሳይሆን ይሄ የቤተሰቡ ጥቁር በግ የሚባል እንደዛ አልደርስም። ሰራተኛ ነኝ፣ ከበፊትም ሰራተኛ ነኝ። በዛ እንኳን ይኮርብኛል ቤተሰቦቼ። ግን በጥባጭ ነኝ። የእኛ ቤተሰብ ስም ከተነሳ ሰፈር ውስጥ መዘዙ እኔ ነኝ ሊሆን የምችለው፣ ሌላ ማንም ሊሆን አይችልም። ሁሉም እንዳለ ስነስርዓት ያላቸው ናቸው። ጸጥ ያለ በቃ ቤት ውስጥ እኛ ቤት አሁን ብትገኝ እንደዚህ ድንገት ብትመጪ አንተ ከየት ነው የተገኘው ነው አዳፕትድ ነው መመስልሽ። በቃ የማደጎ ልጅ ነው መመስልሽ። እኔ ብቻ ነኝ ለፍላፊ። ሁሉም ስክን ያለ ሰው ነው፣ ጸጥ ያለ ነው። የተመረው ፌስ ነው የምታየው እንዳለ ምናምን በቃ የተረጋጉ ናቸው እንዳለ። እዚህ ዞር ስትይ ግን ሌላ ገጽታ ነው። ስርመሰመስ ነው የምታይ፣ ስለፈልፍ እዛ ጋር ሳሽካካ ነው የምታይ ምናምን ቋ እየተደረግኩ ነው እንደዚህ አትጩ ስታወራ እየተባልኩኝ። ሁለት የተለያየን ነን እና ከየት እንደመጣው ራሱ ይገርመኛል። ከዛ በኋላ ተቀየረ ባህሪህ እያደግክ ስትመጣ ወይስ? ሳድግም ያው እስከ 10ኛ ክፍል ምናምን ድረስ እንደዚህ ታፍኜ ነው ያደግኩት። በቃ በጣም እንትናቸው የተለየ ነው ለእኔ ያላቸው ማለት ቴክ ኬር ሲያደርጉ አይን የላቸውም። ስፔሻሊ ታላቅ ወንድሜ በቃ ምንም በቃ እንደ ጌጣጌጥ ሰራተኛ መሬት እያየው ነው የሚሄደው። በቃ የሆነ ነገር የማገኝ ነው የሚመስለኝ። ቀና አይደለም በቃ ሰው ላይ ሰው አላወራ ሰው አልናገር፣ ከትምህርት ቤት ከቤት ትምህርት ቤት እንደዛ አይነት ህይወት ነበር የነበረኝ። ግን አሁን ላይ ላለሁበት ሁኔታ በቃ ትልቁ ሚና የተጫወተው እሱ ነው። በቃ እንደዛ ባያደርገኝ ኖሮ አሁን ላይ እዚህ ጋር ካንቺ ተጠቀምም አልቀመጥም ነበር። እኔ እዛው ስር መጠመጥ ነበር የምታገኘኝ፣ ማንም አያቀኝም። ለዚህም ክብር አልበቃም ነበረ። ብቻ ብዙ ነገር ከፍሎልኛል ታላቅ ወንድሜ። በጣም ነው የማመሰግነው፣ በጣም ነው የምወደው። አሁን የለም ኢትዮጵያ የለም ወጥቷል ከሀገር። እሱ ነው በቃ ትልቅ ውለታዬ ለህይወቴ። መስመሩን ያጠነከረልኝ እሱ ነው። በህይወትህ የምትሰማው ሰው እሱ ምንም ሌላ ምለው የለም። ባልፈልግም እሰማዋለሁ፣ ያሰማኝ ግዴታ ነው። በቃ አቤት ብቻ ነው ሲጣሩት ይጋል አይደል? በአፉ ራሱ አይለኝም። በጣም ቤተሰብ አክባሪ ነህ? በጣም ሁሉም ሰው ቤተሰብ አክባሪ ነው። የኔ ግን የተለየ ነው። የኔ የተለየ ነው ማለት በጣም ብዙ ሳክሪፋይ ለኔ ብዙ ነገር አድርገውልኛል። እኔ መጨረሻ ልጅ ነኝ ለቤቱ። እንደ መጨረሻ ልጅ በአቅማችን ተንበላጥጬ ያደግኩ ሰው ነኝ። በአያት እጅ ያደገ ሰው ቅምጥል ነው ይባላል። በቃ ብልጥጥ ብዬ ያደግኩ ሰው ነኝ በአቅማችን እና በደንብ ነው በቃ ቴክ ኬር ያደረጉኝ ከምንም በላይ። ስለዚህ እዚህ ለደረስኩበት አንድና ሁለት ጥያቄ የለውም፣ እነሱ ናቸው። ሌላ ማንም የለም ከፈጣሪ በታች። ስለዚህ በጣም ነው የምወዳቸው፣ በጣም ነው የማከብራቸው። የማትረሳው ትውስታ አለ ከልጅነት? በምን ዘርፍ? እንደው በምን ዘርፍ? ለሚዲያ አይሆንም እንጂ ብዙ ናቸው። ለሰዎች የምትነግረው አስቂኝ ታሪክ አለ? አንድ ቀን
ሹፍርና ተቀጥሬ ገና የመጀመሪያ ቀኔ ነው። ሹፍርና አይደለም የመጀመሪያ፣ እዛ የተቀጠርኩበት ቦታ አለቃዬ የመጀመሪያ ነው። ሰው ከቤቱ ሄጄ ጠዋት ፒክ አድርጌው መስሪያ ቤት ልጥለው ሄድኩኝ። ከቤቱ አንስቼው ትራፊክ መብራት ላይ ቆመናል። እንደዚህ ሰው ሲሻገር ዜብራ ላይ አንድ እንስት አለፈች ማለት ነው ከኋላቸው። ከዛ እንደዚህ ብዬ እስከ መጨረሻ እስክታጠፍ ድረስ በእግዚአብሔር ስራ እየተደነኩኝ ቀና ስል ባዶ ሆኗል አስፋልት። አንድ መኪና የለም ከፊት ለፊቴ፣ ሁሉም ሄዷል። ለክፋት ሲሆን ከኋላ የሚቆም መኪና ሁሌ በክላክስ ያስጨንቅሻል። አላየኝ ይሆን አውቆ ይሆን ወይ ተንኮል ይሆን አላውቅም። አንድ ክላክስ ያደረገ ሰው የለም። ብቻ ቀና ስል ሁላ አስፋልት ላይ ብቻ ቆሜያለሁ። ውር ይላሉ መኪኖች። እንዴት ሌው አለቄ ጋቢና ነው የተቀመጠው። እንዴት ዞሬ ሌው ከበደኝ ነው የምልሽ። ገና ሳልዞር ራሱ የአይኑ እንትን ይመታኛል፣ እዚህ ጋ ይሞቀኛል። ኮስተር ብዬ አስገብቼ መንገዴን ቀጠልኩኝ። ልክ ወደ ሁለተኛው አስፋልት ጋር ስንጠጋ ዞር ብዬ ስቲል እንደዚህ እንዳለ ተገርሞባል። ከዛ እኔ ሁላ ልናደድ ነበር። እንዳደለ ምን ያሳያል ዛታይ ምን ልለው ነበር። እንደው እግዚአብሔርን ፈርቼ እሱም አላሳፈረኝም። መስሪያ ቤት እንደደረስን መልቀቂያዬን ሰጠኝ። እውነት በዚህ አይነት ይገለብጠኛል ብሎ መሰለኝ። በዚሁ ከቀጠለ አንድ ቀን ቀበና ድልድይ ነው የሚከተኝ ብሎ ነው መሰለኝ። ዲራ አብርሃም ዘር ደብዳቤ ጽፎ ሰጠኝ። በእንግሊዝኛ ነው አስተረጎምኩት። ስቴዲየም ዙሪያ ሄጄ እንዳትመጣ ነው። እንደዛ አንገትህን የሰበረችህ ልጅ እልህ ያዘኝ። እኔ ልሄድ ነበር እንደው አባረሽኝማ ምናምን ልል ነበር እንጂ ግግም እንደ ድሮ ሰው የሆነች ምክንያት ነው የሚፈልገው ትዳር ውስጥ ለመግባት። የሆነ በቃ ጫማዋን ስታሰር አይቶ አንቺን ጫማሽን ስታሰር ያይቼ እኮ ቀና ስል ግንብ መታኝ፣ ስለዚህ ሚስቴ ነሽ ግግም ብሎ እንደዛ ላደርግ ነበር። እንደዛ ሙድ ላራምድ ነበር። ገግም ያለው ይህንን እያየሽው ከሆነ እንግዲህ እግዚአብሔር ስራሽንም የተፈጥሮሽንም ይስጥሽ። አባረሽኛል። በጣም ሰዎች የስራ ህይወት ግን ያደንቃሉ። ትክክል። እኔ ራሴ ያደንቃለሁ ለራሴ። በእውነት ያልገባሁበት የለም፣ ያልተቀጠርኩበት፣ ያልሰራሁት የለም። መቼስ ሰውን ቁጭ ብላችሁ እያያችሁኝ ነው አለቆች። እንዴት ነው እስኪ ስራ በፓፒ አይን እንዴት ነው ስራ እንዴት ነው የምትገልጸው? የሰው ልጅ ስራ ካልሰራ መኖር አይችልም። እንዴት ልንገርሽ? አሁን እኔ በቃ ስራ ካልሰራው መቀመጥ አልችልም። አንዳንዴ ሱስ የሚሆንብሽ ነገር አለ አይደለ? በቃ እንደዛ ነው። በቃ የኔ አብሮ አደጎች እንዳለ አብረውኝ ሰፈር ውስጥ ያደግን ልጆች ሁሉም ሰራተኛ ነው። አንድ ድድ የሚያሰጣ የለም አሁን ላይ። በፊት ድድ እናሰጣ ነበረ፣ ግን እየሰራን ነው። እንሰራለን፣ ምኑንም እንሰራለን። ከዛ በትርፍ ጊዜያችን አለለሽም መቼስ ከዛ ስንመለስ ወደ ቤት ማንገባም ወጣቶች ነን። ድድ እናሰጣለን ሰፈር ተሰብስበን ምናምን። ግን ሁሉም ሰራተኛ ነው በጠቅላላ። ለዛም ይመስለኛል እኔም በዛው የቀጠልኩት እንጂ ቁጭ ብዬ አንድ ቂጤ ሲደነዘዘኝ በአንድ ቂጤ ድንጋይ ላይ እየተቀመጥኩኝ ቢሆን ኖሮ ህይወት በጣም ከባድ። እንደዚህም ሰርተንም አልቻለም አይደለም። ተዘብዝፈን እናታችን ቤት እንዲሆነንም አልቻለም። ፕሊዝ ምክር አይደለም ሳክስም አይደለም፣ ስራ ስሩ፣ እግዚአብሔርን ስራ ስሩ። በ40 ዓመት እናተ ላይ ጺምን አትላጭ። ውጣ ከቤት ስራ፣ ራስህን ደጉም፣ ቤተሰብህን እርዳ። አሁን ደግሞ እንቺን አገኘው ብሎ መከረ ተቸገረን እኮ እግዚአብሔር። እንዴት ማውራትም አልቻልንም። በቃ አትናገር ስትይ ለደናው ህዝብ ደግሞ እስቲ ጥሩ ምክር ይሉሻል። ስትመክሪ ደግሞ አሁን አንተም አገኘው ብለኸኛል ልመክረን ትንሽ ስታገኙ እንትን የምትሉት ነገር አላችሁ እንደፈለጋችሁ። ለድሮ አለቆች የምትመክራቸው ምክር አለ? አይሜዲት ምንም ልላቸው አልችልም። የዛኔ አረፍድክ ብለህ በኩርኩም አንጎሌን አደፍርሶታል። አንድ አለቀኝ አረሳለትም በተአምር አረፍድክ ብለህ የተወሰነች ሰዓት እንግዲህ በትራንስፖርት ነው የምንሄደው። በትራንስፖርት በአዲስ አበባ ትራንስፖርት ታክሲ ተጋፍተን እንደዛ ተቀምጠን ሄደን ተሳቀን አዋራ ጠጥተን ከዶሮና ከቂቤ ጋር አንድ ላይ ተቀምጠን እንደዚህ ጎማ ጥግ ላይ ተቀምጠን ሄደን ደርሰን አረፈድክ ብሎ እንደ ህፃን ልጅ አንጎሌን በኩርኩም አደፈረስ። ብጥብጥ ነው ያደረገው። ሙሉ ቀን ምንም ሀሳቤ ልሰበስብ አልቻልኩም። በቃ ተብጀርጀር ሲል ነው ያልኩት። ምን ተሰማህ ግን የዛኔ?
ምን ይሰማሻል? ያው ልጅነቱም አለ ምንም አይመስልሽም። ያዛን ሰዓት ይሰማ እንትን ይልሻል። ይሄ በቃ ትቢቷን ምናምንም ስላለች እንዴት ይመታኛል ምናምን ነገር አለ። በነጋታው የለም ረስተሽዋል። እዛው እግሩ ስር ነሽ ቦስ እያልሽ በዛው ምንም የእንጀራ አይሰማም ያበላሽ ምን ይሄ እኮ በጣም እኮ ትልቅ ነገር ነው አይደል? ማለት ለስራ ያለህንም ነገር ያሳያል። አንዳንድ ጊዜ አንዳንድ ሰው አለቃ መቶት አይደለም ተናገረኝ ብሎ ስራ ሊያቆም ይችላል። ግን ያን ያህል አይደለም። አለቃችን እንትን ነው ይሄ እንዴት ይበልሽ ፍሬንድሊ ነው። ለዛም ነው እንጂ ይሄ አሁን ኮስተር ብሎ ምናምን ቢመታኝ እንደ ግዴታ አይደለም። ፍንጫ አላስ ብዬ ነው የምወጣው እንዴ ጀኔ ጀሞ ያለን ሰዎች ነን ያለሽ ወጥተን ሌላ ቦታ እንገባለን። አይ ፍሬንድሊ ነው። እንደዚህ እየበላን ምናምን ነገር እንጫወታለን ምናምን። እንደውም ከኛ ጋር ሁላ ወርዶ ይበላል። እኛ ሹፌሮች ነን ምናምን ከኛ ጋር ምናምን ምሳ ተሰብስቦ ይበላል። ለዛም ነው እየሰራህ በነበርክበት ሰዓት እየሰማኸው የሰዎች ታሪክ አለ ምናልባት አይሰማኝም ብለው በስልክም በምናምን እያወሩ ያስደነገጠክ ወይ? እንደዛ ሳይሆን የራሴን ጉድ ልንገርሽ። የሰው እንኳን እንደዛ አጋጥሞኛል። አልሰማሁም። አይ ትዝ አይለኝም። መኪና መሪ ካስኩ የጫንኩትም ትዝ አይለኝም አይደለም የሚያወሩት። ብቻ ግን አንድ ቀን ምን ተፈጠረ? ቻይኖች ጋር እየሰራው እነሱ ያው በዊቻት ነው የሚጠቀሙት የሚገበያዩትም ከዛ ኦርደር የሚያደርጉትም ምናምን በዊቻት ነውና ቮይስ ነው የሚላላኩት። ገቢና ነው የሚቀመጠው ቁጭ ብሎ ቮይስ ምናምን ነገር ያደርጋል። እኔ እየነዳሁ ነው ያው አዲስ አበባ ውስጥ ስትነጂ ከታክሲ ሹፌሩም ጋር ከሲኖ ሹፌሩም ጋር ስትጨቀር ስትሰዳደቢ ነው የምትይው። እኔ እየነዳሁ ማን አገባብ ገባብኝና ተሳደብኩኝ። እንደዚህ አንገቴን አውጥቼ አንተ እንደዚህ ምናምን ብዬ ተሳደብኩኝ። ከዛ አለፍኩት። ይሄ ለካ ቮይስ እየላከ ነበረ። ቮይሱን ከፍቶ ሲሰማው የኔ ድምጽ ይሰማል። አንተ እንደዚህ ምናምን እና አበሻ ቢሆን ከስተመር በቃ ካንስል ተደርጓል እያልኩ የራሴን ድምጽ ሰማሁት በራሴ አፌን ዝግት አደረኩ። አልገባውም ነገሩ። ደግነቱ ቻይና ስለሆነ አማርኛ ምንም የሚገባው ነገር የለም። እንኳን አማርኛ እንግሊዝኛውም አይገባም። አይሰሙንም ብለን እንግዲህ በደንብ በጣቢያችን ቢሰሙንም አያዩንም። እነሱ ቁፋሮ ላይ ናቸው። አይሰሙም። እኛን ቲቪ ላይ እንደምናሰጠው ቁጭ ብለን። ፓፒ ከራስህ መለወጥ ብትችል ወይም ምን እንትለውጣለህ? ኑሮዬን እና አመለካከት ነው። ከፓፒ ይሄ ነገር መቀየር ብችል የምቀይረው የምትለው ነገር? ቀይሬዋለሁ፣ ተሳክቶልኛል። በፊት ቻፍንጬ ላይ ነበረች ትቢት ወይ ደግሞ ቶሎ ነበር የምናደደው። በትንሽ ነገር ቦግ ነው የምለው። በቃ ጌጄ እዚህ ይደርሳል። ከዜሮ 100 በሰከንድ ነው። አሁን ግን እሱ ነገር የለም። አሁን ብርድ ያልኩ ሰውኛለሁ፣ እርግጥ ያልኩ ሰውኛለሁ። በጣም ትግስት። እንዴት ተለማመድከው? ምንም ተለማመጀው ሳይሆን ግዴታ ስለሆነብኝ ነው። ምንም አታመጪም። በቃ ናውዴስ ተጫጫሽ፣ ተጣላሽ፣ ከሰው ጋር ተጨቃጨቅሽ መጨረሻው መኮራረፍ ነው። ስለዚህ አንዳንዴ ሌቲት ጎ የሚባል ነገር አለ አይደል? እንደዛ ራሶቼን ከድራማ አርቃለሁ። የለሁበትም ትላለህ። እሱ ያረጋጋ የሆነሽ ድራማ ሊፈጠር ሲል ጅማሩ ይታይሽ የለ ገና ርዕሱ ሲጻፍ ሹልክ ብዬ ታጠፍ ብዬ የለውም እዛ ጋር ጎስት ሞድ ጠፍቻለሁ። አሁን እንደዛ ለሚሆኑ ሰዎች በጣም ብዙ ንዴታቸው ጫፍ ላይ ያሉ ሰዎች ይኖራሉና ምን ትመክራቸዋለህ? ማርጀታችሁ ነው። በቃ ገና እድሜያችሁ ሳይደርስ ነጭ እዚህ ይጀማምራል። በቃ ገብስማ ሆነ ቁጭ ትላለህ በ20 ምናምን ዓመት ምንም ጥቅም። ስለዚህ ለራሳችሁ ስትሉ ትዕግስተኛ ሁኑ። ለራሳችሁ ስትሉ ትዕግስተኛ ሁኑ። እኔ ጨጓራ የሚባል የጨጓራ ፀጉር ተመልጧል። የለም በሚኖክሲዲ ላይ በቅር ምን እልቅ ነው ያለው። በቃ ተቃጥዬ ጨርሻለሁ። ስለዚህ አሁን ተረጋግቼ እየኖርኩ ያለሁበት የት ላይ ነኝ ያለሁት? ደስ ይላል ስታወዳድረው ስታነጻጽረው። የዛኛው ታይም እና ይሄኛው የትኛው? ኧረ አይገናኝም፣ ጭራሽ አይገናኝም። የዛን ሰሞን እኮ በቃ ተናደድሽ ወይ ደግሞ ተቆጣሽ ማለት እኮ እዚህ ጋር የሆነ ነገር አርፏል፣ እዚህ ጋር የሆነ ነገር አርፏል ምናምን ከሽኳ ምናምን ተደርገሽ ተደብደበሽ አደብሽን ከምትገዢ አሁን በሰላማዊ መንገድ ዲፕሎማሲያዊ በሆነ መንገድ ተነጋግረን ቁጭ እርግብ እንፈተዋለን። ፈሪ ነሽ በለን እናቴ እንደዚህ ይሻላል። እሺ ፓፒዬ፣ በህይወትህ ውስጥ ካሉ ትልቅ ፈተናዎች ውስጥ ምንድን ናቸው ያለፍከው? አሁን ላይ በፊት እንኳን ያን ያህል ፈተና የለኝም።
ፈተና የሚበዛብሽ እኮ የሆነ ሰክሰስ ላይ ስትደርሺ ወይ ደግሞ ወደ ሰክሰስ ስትሮጪ ነው ፈተና የሚበዛብሽ። በፊት ላይ ያው ራንደም ጋይ ስለነበርኩኝ ምንም ያን ያህል ፈተና የለብኝም። ምናልባት ፈተና አጋጠመኝ ቢባል የምሳ ወይ የራት ብዘል ነው ወይ ከቤተሰብ ጋር ከወንድምሽ ጋር ብትታይ ነው፣ ሌላ ነገር የለም። አሁን ግን ትንሽም ብትሆን እውቅና አለች። ሰክሰስን ገና እየጀመርን ነው። ገና ምንም ማለት ነው፣ ገና እየጀመርን ነው። እንደዛ ሲሆን ብዙ እንትኖች ይመጡብሻል፣ ብዙ መጥፎ ነገር ይወራብሻል። እንደዚህ ያደረገ ምናምን ኦል ኦፍ ሰደን የብዙ ሰው ኤክስ ነሽ። እንትና ኤክሴ ነበር ትላለች፣ እንትና ዴት አድርጌው ነበር ትላለች፣ እንትና ምናምን እንትና ከኔ ጋር እንዲያርገው ነበር እንዲያርጉኝ እኮ እንዲህ ምናምን በቃ ብዙ መጥፎ ነገር ጭራሽ ያልተፈጠራል አይደል? እኔ አንዳንዴ ቁጭ ብዬ ከነሱ እኩል እሰማለሁ። ኧረ እባክህ ምናምን ስለ ራሴ እየተወራ ኧረ እባክህ ይሄ ነገር መች ነው ያመለጠኝ እኔ ራሴ እላለሁ። ጭራሽ ያልተፈጠረ ነገር ብዙ ነገር ይወራብሻል። ስፔሻሊ እንደዚህ ለወሬ የምትወድቂ አይነት ሰው ከሆንሽ፣ ለወሬ የምትረጭ አይነት ሰው ከሆንሽ እግርሽ ላይ ጥምጥም ነው የሚለው። የትም አትንቀሳቀሽም፣ እዚሁ እንቅ አድርገው ነው የሚያስቀርሽ። እሱ ነገር በጣም ይፈትናል። በጣም ከባድ ነገር ነው። ስፔሻሊ ለኔ እኔ ወሬ አልወድም ማለት የሆነ ሰው ከኔ ጀርባ ሄዶ የሆነ ነገር ከሚያወራብኝ ለኔ ፊት ለፊት መጥቶ ቢነግረኝ ችግሬም ቢሆን የራሴ ትክክለኛ ችግሬም ቢሆን እንዴት እንደዚህ ታደርጋለህ ብሎ ቢነግረኝ በጣም አከብረዋለሁ። ዞሮ ግን ከጀርባ ሌላ ነገር የሚያወራ ከሆነ ይህ ሰውዬ ሌላ ኢንቴንሽናል ሌላ የሆነ ፍላጎት ነገር አለው። እሱ በጣም ይረብሸኛል። እንዴት እያለፍከው ነው? በኪነ ጥበብ አንቺ ተወርቶብሽ አያውቅም? ውይ በጣም ብዙ እየሰማን እናልፋለን። በቃ ሰምተሽ ዝም ትያለሽ። ለሁሉም ሪያክሽን አትወስጂም። ለሁሉም ሪያክት የምታደርጊ ከሆነ ህይወትሽን ረሳሽው። ይሄ የሚሆን ነገር ሲያወራ ለሱ ሪያክት ለሁሉም የምትመልሺ ከሆነ አንዳንዴ መኖርህም መስራትህም እንዳልከው ማለት ቤት ቁጭ ብትል ባትሰራ እንደዚህ አይነት ጉዳዮች አይገጥሙህም። ሰው እየሰራክ ስለሆነ እየታየክ እየተንቀሳቀስሽ ለዛ ነው እንደዚህ አይነት ነገሮች የሚበረቱትና አንዳንድ ሀብታሞች የሚወዱሽ ሁሌ ሲጋብዙሽ ነው። ታውቂያለሽ? እንዴት አንዳንድ ሀብታም ሰዎች ሁሌ ሲጋብዙሽ ደስ ይላቸዋል። አንቺ የለሽማ፣ የእነሱ ጥገኛ ነሽ። እንደፈለጉ ነው ሊድ የሚያደርጉሽ። እዚህ ሂጂ እዛ ሂጂ። የሆነ ብር ሰርተሽ ግን አንድ ቀን ቆይ እስቲ ዛሬ ሂሳብ ሼር ላድርግ ወይ ደግሞ እኔ ልቆልፈው እስኪ ምናምን ብለሽ ብትከፊ ከየት አምጥተው ነው ማለት ይችላለች። እግዚአብሔር ከየት አመጣ? ምን አድርገህ ነው ከየት አመጣ ብር እንደዚህ ሰርቼ? ኧረ እባክህ። ስለዚህ ነገ 2-3 ቢሰራ ይልጅ ሊበልጠኝ ይችላል ወይ ደግሞ ሊፎካከረኝ ይችላል። ስለዚህ የእሱን ሂሳብ ማሳደግ ሳይሆን ያንቺ ነገር መቆረጥ ነው የሚያስበው። በቃ አለብን በልባችን ምቀኝነት አለ። ሁላችንም ጋር ያለ ነገር ነው። የእንትኑ ብዛቱ ይነስ ወይ ይብዛ እንጂ ሁላችንም ጋር ምቀኝነት አለ። ያንዳንዱ ደግሞ የተለየ ነው። እግዚአብሔርን የተለየ ነው አይደለም። ስትበልጪው ገና ስትጠጊው ራሱ እንደዚህ ገና ልትነጻጸሪ ስትፈልጊ ራሱ አይወድም። በቃ ሰው ጭንቅላትሽን ረግጦሽ ሰው ማስቀረት ነው የሚፈልገው እኔ ብቻ። እንደዛ ደግሞ ከባድ ነው። አዎ ልክም አይደለም። ያው እኔ በምን አምናለሁ ሰዎች ሁሉም የራሳቸውን እንጀራ ነው የሚበሉትኝ። እንደየጥረታቸው ይለያያል። ግን የፈለገ ነገር ቢሆን የፓፒን እንጀራ የሆነ ሰው ይሻግታል እንጂ ሄደሽ እንግድነትም ቢሆን ሄደሽ ትበያለሽ ይባላል። ይሻግት ነው የሚለው። አንዳንድ ሰው ደግሞ ይሻግትበት አይበላትም ነው። አይሆንም እኔ ማለት ብለው እሱም አይበላም። እሱም ሁለታችንም በጾም እንሞታለን ነው። እንደዚህ አይነት ሜንታሊቲ ካለን ደግሞ እንዴትም አናድግም። ሁለቱም ቦስ ፓርቲ ይዘው ነው የሚቀሩት። ቅንነት ይፈልጋል አይደል? ቅንነት ይፈልጋል። ትክክል። እሱን ደግሞ ለማካበት ወይ ደግሞ እሱን ደግሞ ለእንትን ለማለት በደንብ ለማደራጀት ምንድነው ማቹሪቲ የሚፈልግ ይሆናል ወይ ያለንበት የህዝብ እንትንም ሊሆን ይችላል። ያለንበት ዘመናዊነት ነው የሚባለው ገና አልዘመንም፣ ብዙ ይቀራል። እሱ ነገር አፕዴት እየሆነ ሲመጣ ይስተካከል ይመስለኛል እንጂ በቃ ወሬው ምናምን ትንሽ ሰክሰስ ስትጀምሪ እሱ እኮ እንትን አድርጎ ነው እንዲህ እንትን ብሎ እኮ ነው ምናምን እንትን አጭበርብሮ ነው እንትን ጋልቦ ነው ምናምን ተወርቶብናል። እግዚአብሔር ይመስገን እየጀመረን ነው ማለት ነው። ሰክሰስ አሁን አንድ ነገር ነው የቀረኝ። እኔ ሰክሰስፉል ነኝ ለማለት አንድ ነገር ብቻ ነው የቀረኝ። ይሉ ማለት እሷ ከተወራችብኝ ሰክሰስፉል በሉ አሜን ልበል አሜን ልበል። የዛች ደረጃ ላይ ከደረስኩኝ ኢትዮጵያ እንደዛ ካለ ሀበሻ እንደዛ ካለ ሰክሰስፉል ነሽ ማለት ነው። በቃ ትሽ ጣራ ላይ ደርሰሻል ማለት ነው። ምን እንደዚህ አይነት ጉዳዮችን
ያው አክቹሊ እንዳልኩክ በዝምታ ነው ማቆም የሚቻለው። ሁሉም ነገር ስለተወራ መልስ እየሰጠህ አትሄድም። ይረብሹሃል። ኦፍ ኮርስ ይረብሹኛል ብለኸኛል። ግን ፐርሰናሊ ትንሽ ይከብደኛል እንደዚህ አይነት ነገሮች እንጂ አሁን ጓደኞቼ ምንም ቢያወሩ ምን ቢሉ ምንም የማይመስላቸው ሰዎች ናቸው። በቃ ምንም ኬር የላቸውም። እነዛ ሰዎች ግን እኔ የማይደብረኝ ነገር እነሱ ሊደብራቸው ሊሆን ይችላል። ያው ኢንዲፔንደንስ እንደየሰው። እኔ ያቺ ነገር ትንሽ ትረብሸኛለች እንጂ ሰላማዊ። በህይወትህ ምን ተማርክ? ምንም ነገር ይፈጠርብህ አርፈህ አላማን አሳካ። የተማርኩት ነገር እሱ ነው። በቃ የሰው ልጅ ምንም ብታረገ ያወርብሃል። የሆነ ስራ ሰርተሽ ታወቅሽ ወይ የሆነ ስራ ሰርተሽ ሀብታም ሆንሽ ስትዘንጪ ትንሽ አገኘ ደረቱ መንፋት ጀመረኛል ትባያለሽ። ቡርክክ ብለሽ ስትሄጂ እየሰራ እንኳን የማይለብስ ትባያለሽ። መኪና እየነዳሽ ወርደሽ ሰላም ስትያቸው ልሽ ያሽቃበጠኛ መኪና እንደሌለን እኮ ሊነግረን እኮ ነው ወርዶ ምናምን ሲያሸረጉድ መኪና ውስጥ ሆነሽ ሰላም ስትያቸው ደግሞ ጥጋቡን ትንሽ አገኘ። ከመኪና የማይወርድም ሰው ሰላም ለማለት በፊት እግራችን ስር እንደማይወድቅ የማይወራ ነገር የለም። ስለዚህ ወጠረ መስራት ነው። ወደ ግራም ወደ ቀኝም የለም። ግራም ቀኝም ከሄድክ እንደሚወራብሽ እርግጠኛ ነሽ። ስለዚህ ዝም ብለሽ መገስገስ ነው አላማሽ። ወደፊት ነው ወደፊት። እሱን ነው በቃ የተማርኩት። በፊት ፊትህን ሳትገልጽ በፊት ሸፍነ በምትሰራበት ሰዓት የቅርብ ሰዎች ጓደኞችህ ያውቁ ነበር? የተወሰኑት ድምፄን ምናምን የሚለዩት ጥርሴን የሚያውቁት ምናምን ያቺ ስለሆነች በደንብ ተለይታ የምትወጣው እሱን የሚያውቁ ሰዎች የቅርብ ሰዎች ቤተሰብ ወይ ደግሞ ጓደኛ አብሮ አደግ ምናምን ይባላል። እነሱ በጣም ብዙ ሰው አንድ ብር ነን እያለ ወጥቶ ነበር። አይተህ ከሆነ በጣም ብዙ ሰው ድርብ ጥርስ ያለው በሙሉ እንዳለ አንድ ብር ነው። ድርብ ጥርስ ያለው ጠቅላላ አንድ ብር እኛንን እያሉ ነበር። በጣም ብዙ ክርክር ይነሳል። ምን አለ አንድ ልጅ እኔ ነኝ ምናምን ብሎ ፖስተ የራሱን ፎቶ ምናምን እና ከዛ የዛኔ ትንሽ ሀርሽ የሆነ ነገር እኔ ፖስት አደረኩት። ጠንከር ያለ ነገር ሊያነካካ የሚችል ነገር ኧረ እኔ ቀልዴን ነው አለ። በሁለተኛው ቪዲዮ እኔ አላከውልሽ እኔ ድርብ ጥርሴ በዚህ በኩል ካሜራ ፍሊፕ ስለሚያደርግ ነው እንደዚህ ወቅት ምናምን ብሎ ካደ ወደ ሌላ ታጠፈ። እንደዚህ ይሻላል ብዬ እንዴት መጣልህ ሀሳቡ? ግን ከባድ ነው። አንዴ የሆነ ሰዓት በተለይ እንትኔን ሁላ ወሰዱብኝ። እኔ በፊት ኢንስታግራም አልከፈትኩም ነበረ። የቲክቶክ አርበኛ ነበርኩኝ። በቃ ቲክቶክ ላይ ፌስቡክም የለኝም። ቲክቶክ ላይ ብቻ ነበር በቃ ዝም ብዬ የምዳረቀው። ኢንስታግራም ሁሉ ከፍተው 90 ምናምን ሺህ ደርሷል በእኔ ስም። የኔ አይደለም። ኢንስታግራም ላይ እኮ ቴክስት አድርጌላ አትመልስም ይሉኛል። ኧረ የኔ አይደለም እኔ ኢንስታግራም የለኝም የኔ እናት። ከዛ በኋላ በምን ይሁን አላውቅም ጠፋ አንደኛው አካውንት። እኔ አዲስ ከፈትኩኝ። ከዛ በኋላ በቃ ድራሹ ጠፋ። አሁን የኔ እየቀጠለ ነው እንጂ ነፍ ናቸው። በጣም ብዙ ሰው ወጥቷል። ውይ በጣም ፌኮቹ ፌክ አካውንትም በጣም ብዙ ታትረው ነው የሚጀነጅኑት ነው የምልሽ። እውነት ታትረው ነው የሚጀነጅኑት። አሁን ለሚዲያ የማይሆን ነገር ነው እንጂ ብዙ አሉ ገጠመኝ በጣም የሚያስቁ። ግን ያው ምናልባት ፊትክ ሲታይ ለዛ ይሁን ኤክሶች ከረንሱ ሲኒ ወሬው ላይ ምናልባት ትንሽ ኢሴማ ማህበር ሞቅ አረገው መሰለኝ ጨዋታውን። ሁሉም ኤክስ የሆነ እኔ የለኝም። አንድ ልጅ በቃ የመጀመሪያ የመጨረሻ አይደለም። አሁን አየር ላይ ነው የጨረታ እንትን ይል ያልተያዘ ፓፒ እንግዲህ ከተለያዩ ታዋቂ ቲክቶከሮች ጋር ቪዲዮ አላየሁም ፊትህን ካሳየክ በኋላ። ምክንያት አለው? በቃ እኮ ታዋቂዎች ናቸው። አንቺ ራስሽ መለሰሽዋል። አለቀ። ታዋቂዎች ናቸው። እኔ ምን አደርግላቸዋለሁ? ከስር ያልታወቁ ሚዲያውን ያላገኙ አጋጣሚውን እድሉን ያላገኙ ሰዎችን ከስር እያወጣሁኝ ነው በእኔ አካውንት። ከዛ የራሳቸውን አካውንት እየከፈትን ምናምን እነሱን ቀና እያደረግን እነሱ እኛ የደረስንበት ቦታ ላይ ሲደርሱ እኛ እንወጣለን ከማርኬት እንጂ ከታዋቂዎቹ ጋር አብሬ ብሰራ ምንም ጥቅም የለውም፣ ምንም ፋይዳ የለውም። ለዛ ነው ማለካተተው። የተለየ ምክንያት የለህም? ምንም የተለየ ምክንያት የለኝም። መልክ ስሪትም አይደለም ሌላም ነገር አይደለም። እኔ ፐርሰናሊ ሀብታም መሆን እንጂ ፌመስ መሆን አልፈልግም። በቃ ይሄ የኔ አመለካከት ነው። ሀብታም ከሆንኩኝ
የሆነ ነገር ህይወቴ ውስጥ ከተፈጠረ ሙሉ ነገሬን አጠፋዋለሁ። የሶሻል ሚዲያ ታሪኬን ወይ ሸጣለሁ አካውንት ብር አይደለ ወይ በስጦታ ወይ ብቻ አጠፋዋለሁ። ስለዚህ ያቺ ደረጃ እስክትደርስ ድረስ ከስር አጋጣሚውን ያላገኙ ሰዎችን ወጣ እያደረግን ብዙ ስኪል ያላቸው አሉ፣ ተጫዋቾች አሉ፣ ከኔ በላይ ተጫዋቾች አሉ። ስንት በቃ በጣም ተጫዋች ስልሽ የጨዋታ ጥግ እንግዲህ ልደታ ማለት እንዴት በምን ምሳሌ ልስጥሽ? የሲጋራና የአልኮል እጥረት አጋጥሟል ተብሎ ከተማ ውስጥ ሰምተሽ ታውቂያለሽ? የምር ግን የሲጋራና የአልኮል እጥረት አጋጠመ ከተማው ላይ ተብለሽ ሰምተሽ ታውቂያለሽ? የለም። ልደታም ጨዋታ እንደዛ ነው። ሙሉ ሰፈሩ በቃ ጨዋታ ነው። እኝ ብለሽ ገብተሽ እኝ ብለሽ ነው በዛኛው ቅያስ የምትወጪው። በቃ ሁሉም ጨዋታ አዋቂ ነው ከህፃን እስከ ትልቅ ድረስ። ስለዚህ እነሱ ሰዎች አሉ፣ በዙሪያ ያሉ ጓደኞች አሉ። እነሱን ወጣ እናደርግና ሚዲያ ላይ አስገብተን እንለቃለን ቦታ። እኔ ይሄንን እንደ ቀላል አላየውም። የተለያየ የስራ መስክ ላይ ያሉም ሰዎች ለምሳሌ በንግዱ በጣም የተሳካለት ሰው ከስር ያለው አብሮትኝ የሚሸከምለትን የሚያደርስለትን እቃ መኪና ላይ የሚጭንለትን ሰው የሚሄድበትን መንገድ ቢያሳየው ሁሉም ሰው ይለወጣል ብዬ አስባለሁ። እንደዛ አይነት ሜንታሊቲ የለም እኛ ሀገር። ለዛ ነው እስቲ እንሞክርና እንለውጥ። እኔ ባደግኩበት መንገድ ሰው አይደግ ማለት አይቻልም። እኔ እንደዛ አይነት አመለካከት የለኝም። ቀን የተለወጥኩበትን መንገድ ጓደኛዬ ከኔ በላይ ሊጠቀሙ ይችላል ሚዲያውን። እኔ የተጠቀምኩበትና የመጣሁበት መንገድ አለ። እሱን ደግሞ ለዚህ ቦታ ባመቻቸው ከኔ በላይ ክሬቲቭ ሊሆን ይችላል። ከኔ በላይ ኮሜዲ በጣም አስቂኝ በቃ ተጫዋች ሊሆን ይችላል። ከኔ በላይ በጣም ክሬቲቪቲው እንትን ያለ ሊሆን ይችላል። ከኔ በላይ አድርጎት ሊሰራ ይችላል። ስለዚህ እንዳልኩሽ ነው። እኔ አሁን በቃ ይሄ የማይነቃነቅ ቤዝ ያለው ቢዝነስ ውስጥ ከገባው ቢዝነስ ነው የምልሽ። ሀብታም መሆኑንም ተይውና በቃ ይሄ ጥሩ የሚባል የማይነቃነቅ ቤዝ ያለው ቢዝነስ ውስጥ ከገባው እተዋለሁ። ሚዲያው እውቅና ብዙም የምትወደው ነገር አይደለም። እኔ አያስፈልግም ባይ ነኝ። ለሌላ ሰው አላውቅም፣ ለእኔ ግን አያስፈልግም ባይ ነኝ። በቃ ከብዙ ነገር ይገድብሻል፣ አይሆንም። ስለዚህ ቢዝነስን እየሰራው አተም እያደረግሽ ገንዘብሽን እንደ ልብሽ ማጥፋት ይሻላል። ገንዘቡን ሰርተሽ ለማጥፋት ቦታ ከምትመርጪ በኋላ እዚህ ቦታ እኮ አልገባም፣ እዚህ ቦታ እኮ እንደዚህ ልታይ ይችላል ምናምን እያልሽ ከምጨናነቅ ሰራ አድርጎ የለፈለኩ ቦታ ገብቼ አጠፋለሁ። ማንም ቼክ አያደርግሽም። እንዳልኩሽ ነው። ቲክቶክ ነው አሁን የመጣ ፕላትፎርም ነው። የተወሰነ ወር ቲክቶክ መስራት ባቆም ይረሳኛል ሰው ከናካቴው። ስለዚህ እወጣለሁ ከሰው እንትን ማለት ነው። አሁን ወደ ፊልሙም እየመጣክ ስለሆነ እንዴት እንደምንላቀቅ አላውቅም። ብቻ አሁን ወደ ፊልሙም እየገባን ነው። እስኪ ብቻ እግዚአብሔር ያውቃል የወደፊቱን። እኔ ፕሮጀክት ማድረግ ስለዚህ እግዚአብሔር ያውቃል። እስኪ የሚያሳፍርህ ትውስታ አለ? የቅድሙ የሚያሳፍረኝ ሌላ ምንም የሚያሳፍረኝ ነገር የለም። ምን ውስጥ ልግባ እሱ ነው። ሌላ የሚያሳፍር ነገርማ ሚዲያ ላይ እሺ ፓፒ በህይወቱ ትልቁ ፍርሃቱ ምንድን ነው? ከህይወት በአጠቃላይ አግኝቶ ማጣት በጣም ከባድ ነገር ነው። አግኝተሽ አለማግኘት ይሻላል። ከናካቴው አለማግኘት ይሻላል። አግኝተሽ መጥፎ ልማድ ለምደሽ ወደኋላ መመለስ በጣም ከባድ ነው። ስላየሁት ነው። ከዚህ በፊት የተወሰነ አግኝቼ አጥቻለሁ። ማንም አይደርስልሽ። ሁሉም የራሱን ቢዝነስ ነው የሚያሯርጠው። አንቺ ወደቅሽ ምናልሽ ባለሽ ሰዓት ነው የሚያጎብድደው አብሮሽ ሁሉ። በሌለሽ ሰዓት ጥሎሽ ነው የሚሄደው። ምናልባት ለአንድ ቀን ለሁለት ቀን አብሮሽ እልል ሊል ይችላል። ከዛ በኋላ ግን ሁሉም በቃ የለም፣ ብቻሽን ነሽ። አት ኤንድ ኦፍ ዘ ዴይ ብቻሽን የምትቀሪው። ስለዚህ አግኝቶ ማጣት በጣም ከባድ ነገር ነው። አንዴ ማግኘት ከጀመርሽ አእምሮሽን አስፍተሽ ቢዝነስሽን አስፍተሽ እንዳትወድቂ በ3 በ4 ቦታ መሄድ ነው። ከወደቅሽ ግን ድጋሚ ለመነሳት በጣም ከባድ ነው። ስለዚህ ትልቁ ፍርሃቴ እሱ ነው፣ ድጋሚ እንዳይደርስብኝ። በጣም ነው የሚሰብረው። ከባድ ነገር ነው። እንደውም በጣም የሚገርም ነገር አነሳክ። የእውነት በጣም የሚያስፈራ ነገር የሚመስለኝ አግኝቶ ማጣት ነው ህይወት ላይ። የማያውቁት ሀገር አይናፍቅም ነው። ካላገኘህ አላገኘህም በቃ። ግን አግኝተህ ምናልባት ስታጣ በዚህ ጋር ስታልፍ ብድግ ብሎ ሰላም የሚልህ በጠረባ ሊልክ ይችላል። ዝርጥጥ ነው እንጂ የሚያደርግሽ ምንም ጥርጥር የለውም። ብቻ ሌላው ይቀርና መኪና ነበረሽ የሆነ ጊዜ ላይ
መኪናሽን አጣሽ። ፌመስ ነበርሽ የሆነ ሰዓት ላይ ፍምስናው እንዳለ ሆኖ ንብረትሽን አጣሽ። መልሰሽ ወርደሽ በታክሲ መሄድ ስትጀምሪ ምናምን ያለውን አእምሮሽን ራሱ ይጎዳዋል። ማለት እንትን ሆኖ እኮ አይደለም እኮ ያሳለፍሽ ህይወት እኮ ነው እኮ ኖርማል ነው። ግን አንዴ ወደ ላይ ወጥተሻል። ወደ ላይ ወጥተሽ ወደ ታች መመለስ በጣም ከባድ ነው። እግዚአብሔርም በጣም ከባድ ነው። በቃ ብቻ አንዴ ፈጣሪ የምጸልየው ወደ ላይ ካወጣኸኝ አታስወርደኝ ነው። በቃ ወይ እዚሁ ልቅር፣ አታውጣኝ ወደ ላይ፣ እዚሁ እንዳለው ልቅር፣ ተመችቶኛል ነው በቃ። አሁን ላይ ምንም አይመስለኝም። ታክሲ ውስጥ ገባው፣ ባስ ውስጥ ገባው፣ በእግሬ ሄድኩኝ፣ ምንም አይመስለኝም። ግን አንዴ የሀብት ማማ ላይ ከወጣሁኝ ወደኋላ ለማየት በጣም የሚቸግረኝ ይመስለኛል፣ የሚያስፈራኝ ይመስለኛል። ትራውማ አለ አይደለ? እንደዛ ነገር ነው። ያው የተወሰነ ደርሶብኝም ነበር ስላል ምን ተሰማክ? በጣም ነው የምትሰበሪው። እግዚአብሔር በጣም በቃ ፍቅር እንደዛ አይሰብርም። በቃ ወጥተሽ መብላት እየፈለግሽ ከጓደኞች ጋር ወጥተሽ መጫወት መዝናናት እየፈለግሽ አትችይም። የለሽም ምንም። በቃ ኪስ ነው የሚወሰነው አሁን ላይ። ለመውጣት ከቤትሽ ስትወጪ ወጪ አለ። ከቤትሽ በር ስትሻገሪ ወጪ አለሽ። ከትራንስፖርት ሊሆን ይችላል፣ ከመግብ፣ ከመጠጥ፣ ከምን ስልክሽ እንኳን ካርድ ለመሙላት ገንዘብ ያስፈልግሽ የለ? ገንዘብ ከሌለሽ እኮ ስልክሽ ፈንክሽን አያደርግም። ጋለሪ ውስጥ ስትሽከረከሪ ነው የምትይው። ምንም እሱ ነገር ካጣሽ ከባድ ነው የሚሆነው። በጣም ከባድ ነው። እየሰራሽ በምታመልኪው አምላክ እየጸለሽ መቀጠል ነው። እኔ እንደዛ ነው ብዬ የማስበው። እውነት ነው። ልታለቅሺ ነው እንዴ? ደስ በጣም ብሳንል ነው የምንወጣት። ልታለቅሺ ነው? እናለቅሳለን። ተመስጬ የሰማሁህ ነበር። በእርግጥ በጣም የሚገርም ነገር ነው ያነሳው። ሁሉም ቤት ያለ ሁሉም ሰው ሊገጥመው የሚችል ነገር ነው። እንደውም አንድ በጣም ከመጽሐፍ ቅዱስ የምወደው ጥቅስ አለ። ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላልና አንዳንዴ የቆምክበት ሁሉ በቃ እዛው ላይ ትቀጥላለህ። አናውቀውም። ህይወታችን ላይ ምን ሀብ እንደሚያደርግ አናውቅም። ምናልባት አንዳንድ ሰው ጥጋብን እንኳን የማይችል ሰው አለ አይደል? አንዳንዴ ከጥጋብን የምችልበት ልብ ስጠኝ ይባላል። ከራባው ለጠገብ ይባላል። አዎ። እና እንደዛም የቆሙትን የመውደቅ አለ። ስለዚህ አግኝተው ማጣትም ደግሞ ከባድ ነገር ነው። ስለዚህ ከባድ ነገር ስላነሳክ ላለቅስ ሳይሆን ተመስጬ ነበረ የሰማሁት ነበር። ሴቭ አድርገነዋል። አንድ ብር በጣም በቀልድ ስለሚያውቅህ ሰው ብዙ ቁም ነገረኛ አትመስላቸው። ሰው አያደርጉኝም እኮ እንደ ሰው እኮ አይቆጥሩኝም። የምር አንዳንዴ እንደዚህ ሲሪየስ ነገር ሳወራ ምናምን ገርሞቱን ለሚያለ ምናምን የሚለኛል። ግን አለኝ ጥሩ ቦታ አለኝ፣ ጥሩ ጎን አለኝ። ይሄ ብቻ አይደለም፣ ስድብ ብቻ ሳቅ ብቻ አይደለም አለ። ብዙ የተኮረኮምሽ ካደግሽ በተወሰነም ቢሆን ማቹር ትሆኛለሽ። ባይዘይ ኃላፊነት ነው ማቹር የሚያደርግሽ፣ እድሜ አይደለም። በ30 ዓመቱ የሚሞላቀቅ ሰው አለ። በ40 ዓመቱ እንግዲህ የሚጃጀል ሰው አለ ወርዶታች። በ20 ዓመቱ ደግሞ ቤተሰብ አስተዳድሮ እንደዚህ አድርጎ ምናምን በጣም ማቹር የሆነ ደግሞ ሰው አለ። ስለዚህ ማቹሪቲን የሚያመጣው ኃላፊነት ነው፣ እድሜ አይደለም። ስለዚህ እሱ ነገር አንዳንድ ኃላፊነቶች ትንሽ ሳይበዛ ጠገን አድርገውኛል ብዬ አስባለሁ። ፓፒ በጣም ብዙ መልዕክቶች በቀን ውስጥ ይደርሱታል። እውነት ውሸት? ትክክል። እውነት። በፊት ፊትህ ከመታየቱ በፊት ወይስ ፊትህ ከታየ በኋላ? ከዛ በፊት ሪያክት እንዳደርግ ቪዲዮ ነው የሚላክልኝ። እዚህ ቪዲዮ ላይ ስራበት፣ ይሄ እንትና እንዲያረገ እንዲያለ ምናምን ነው። አሁን ትክክለኛ ሜሴጆች ናቸው ወይ? ብዙ ነው። ምን ያህል ይደርሰዋል? እንደው እስኪ አን ያላቅም። ብዙ ነው፣ በጣም ብዙ ነው። እውነት ሁሉም ቲክቶክ ላይ ብቻ አይደለም፣ ቲክቶክ ኢንስታግራም ላይ አለ። አሁን ደግሞ ለስራ ብዬ ቴሌግራሜንም አታች አድርጌዋለሁ ባዮ ላይ፣ ቲክቶክ ላይ ኢንስታግራም ላይ። ስለዚህ በ3 ሆኗል፣ በቲክቶክ፣ በኢንስታግራም፣ በቴሌግራም እና አንድ ላይ ሲደመሩ ብዙ ናቸው። ሁሉንም የማየት አጋጣሚ ይኖርሃል ወይስ? ወይ የለም፣ አልከፍትም፣ ጭራሽ አልከፍትም። በጣም ብዙ ነው፣ ስፔሻሊ የቲክቶኩ በጣም ብዙ ነው። ስለዚህ አልከፍትም፣ በቃ ዝም ብዬ ስክሮል ነው ማድረግ። እዛ ውስጥ አልገባም፣ ጭራሽ ሪኩዌስት ውስጥ አልገባም። በጣም ብዙ ነው። ለዛም ነው አንዳንድ ሰዎች ቴክስቴን አመልስም እንትን አድርጌልህ ምናምን ይላሉ። ይቅርታ ሳልመልስ ቀርቼ ወይ ሳላየው ቀርቼ አይደለም፣ ብዙ ነው በጣም። ለዛ ነው ይቅርታ ይደረግልኝ ብያለሁ።
ብዙ ጊዜ መኪና ውስጥ ስትሆን ወደ አይምሮክ የሚመጡ ሀሳቦች? በዚህ ብቻዬን ስሆን በደንብ አወራለሁ ስልሽ በሆዴ አይደለም እንትን ይለኛል። ይሄ በሀሳብ ሄደሽ አታውቂም፣ አፌ ሁላ ይንቀሳቀሳል ምናምን። መኪና ውስጥ በተለይ መስኮት ግጥም አድርጌ ምናምን እንደዚህ ባድርግ እኮ እንደዚህ ምናምን በደንብ ነው የማወራው። ያው ከውጭ ለሚያይሽ ሰው ብሉቱዝ ኮኔክት አድርገሽም ስልክ እያወራሽ ነው የሚመስለው። ስለዚህ ምንም አይመስልም፣ ኖርማል ስልክ እያወራው ነው የሚመስላቸው። እንደውም ትራፊክ ሁላ ሊቀጣሽ ይችላል። በእግሬ ሆኖ ግን አሁን አንድ ቀን እንትን ብሎኛል። ወክ እያደረግኩኝ ምናምን እያልኩኝ አንተ ምን ሆነህ መንገድ ላይ የምታወራው ብቻ አላለኝ። ወደ ራሴ ስመለስ ከንፈሬ የተንቀሳቀሰ ነው። ኖቲስ አላደረግኩትም። እኔ አይ ስታፍ ሚቲንግ ላይ ነው ተወኝ ምናምን ነገር ብዬው አለፍኩት እንጂ አለ ብዙ ነገር አለ። ከራስ ጋር ነው የምታወራው? ከራሴ ጋር አንዴ በጣም እንጨዋወታለን። እውነት? በጣም የቅርብ ጓደኛዬ ነው። ምናልባት እስቲ ከራስ ጋር የምታወራቸው አንዳንድ ጉዳዮች አሁን ያሳለፍኳቸው ነገሮች በተለይ እንዴት እንደዚህ ታደርጋለህ ምናምን በቃ እኔና አእምሮዬ ነን የምንነጋገረው። እንዴት እንደዚህ ያደረግኩ እኮ እንደዚህ እኮ አይደረግም፣ ሰው ፊት እንደዚህ ይባላል እንዴ ምናምን ነገር በቃ መለጠሃ ምናምን ኮንቨርሴሽን ነው በቃ። ለሚቀጥለው በቃ እንጠነቀቃለሁ ምናምን እንጂ በፊት እንደዚህም የለብኝም። በቃ አፌ እንትን ነው ዊዛውት ፊልተር ነው ነገሮች የሚያወጣው። ዝም ብሎ ስለሚያወጣ ምንም አልጨነቅም። አሁን ንግግሬንም እየመረጥኩኝ የማወራው ምናምን ሰው ትጨነቂያለሽ። እሱ ውስጥ ያለው ሽኩቻ ያስወጣሻል፣ ያስወራሻል ሳትፈልጊ እስክንላመደው ድረስ። ከተላመድን በኋላ ኖርማል ጥሩ ነገር ይመስለኛል። ሰዎች ከራሳቸው ጋር ማውራት ቢጀምሩ አይደለም ያስገምተናል። ኤርፎን ወይ ኤርፖድ ወይ ነገር ሳታደርጊ ምናምን ብቻሽን አወራሽ ማለት ወጣሽ እኮ በቃ ምን ትጠብቂያለሽ? ስፔሻሊ ከተቀረጽሽ ነው የምትባልሽ። ከኋላ አብሮ ኖሮ ይቅርና ይከፍትልሻል። ከኋላ ሚውዚክ ሰርቶ ይለቁብሻል። ቪዲዮ ይሰድቅልሻል። ማበድሽ ይረጋገጣል። የጀርባ ማተም ነው የሚደረግልሽ እንጂ እንትን አያደርጉትም። ወይስ ማንም አይረዳሽ። ከራስ ጋር የተነጋገርክ እንደሆነ ማንም ሰው ኖቲስ አያደርግም። ግን ሁሉም ሰው ያወራል ዲፕ ዳውን። አዎ እኮ ለዛ ነው ጥሩ ነገር ነው ያልኩክ። ምን በተለየ ሁኔታ ምን እየሰራን ነው አሁን ላይ? የአቢሲኒያ ቢዝነስ ኔትወርክ ማርኬቲንግ ማኔጀር ነኝ። እዛ ላይ በቋሚነት የቢሮ ስራ እዛ ላይ በቋሚነት እሰራለሁ። ሳይድ ሀስል ግን ብዙ አለ። ንግድ አለ፣ ማስታወቂያ አለ፣ ትወና አለ። አሁን ደግሞ የገባንበት አዲሱ ሙያችን ብቻ ብዙ ነገሮች አሉ። አሁን እንደዚህ ብዬ ብጠቅስልሽ አየር ላይ ላይሆን ይችላል እንጂ ሳይድ ሀስል ብዙ አለ። የብራንድ አምባሳደር ስትሆን ከባዱ ነገር ምንድን ነው? ምንም ነገር ማድረግ አትችይም። ከዛ ውጭ በቃ ቀለበት ነው የሚያደርጉልሽ። ሳምሰንግ ከሆነ ሳምሰንግ፣ አይፎን አትይዥም። አሁን ላይ የቴክኖ ባለቤት ራሱ አይፎን ነው ስልኩ። ግን አምባሳደር መሆን ያው ትንሽ እንትን ይላል፣ ይጫናል። እነዚህ ትልልቆቹ ብዙ ላይ ይጫኑ ይችላሉ እንጂ ስፔሻሊ መጠጦቹ፣ አልባሳቶቹ ምናምን እንደ ልብሽ አትሆኝም። ስለ መጠጥ ካነሳን ፓፒ ምንም አይነት አልኮል አይጠጣም። እውነት ውሸት? 100% እውነት ነው ብሏል ያ ሰውዬ። ምናልባት ብራንድ አምባሳደርነት የመጠጥ ማስታወቂያ ቢመጣ ትሰራለህ? አልጠጣም ብዬ ነው የተፈራረምኩት። የዛኔም ስፈራረም እየጠጣህ የሆነ ሲል ሊኖረው ይችላል ምናምን። ጠጥቼ ልጥፋ? አይ ትውጠዋለህ፣ አልችልም። መጠጥ የለውበትም። የተለየ ነገር አለ ምናልባት ተያይዞ የመጠጥ ማስታወቂያም አልሰራም። መጠጥ አይ አልሰራም አላልኩም። አልጠጣም ያልኩት እንጂ የምን ገበያ ማራቅ ነው። እሰራለሁ በደንብ ነው የምሰራው። ኦኬ። አይ መጠጥ ያለው ቀልድ ነው። ብርጭቆ ይዘው ስትለኝ አልሰራም ጭብስ ነው ማድረግ ነው። እንዲሁ ለኢንጆይመንት አሁን የሰው ልጅ ገንዘብ አውጥተው መጠጥ እየጠጣ ሳቲስፋይ እንደሚሆነው እኔ ሳቲስፋይ ልሆን አልችልም። ስፔሻሊ ገንዘብ አውጥቼ መጠጥ ጠጣ ብትይኝ ያንቀኛል፣ ይከብደኛል። እሱ ነው እንጂ ለማስታወቂያ ምናምንማ መርዝም እንጠጣለን። እንኳን መጠጥ በረኪና እየጠጣው ሰራለሁ። ችግር በተለየ ሁኔታ የደረሰህ ሙገሳ ወይም ምርቃት አለ? ብዙ ሙገሳዎች አሉ፣ ግን ያው አብዛኞቹ የተለመዱ ስለሆኑ ወይ ምክር በሚለው እንውሰድ። ምክንያቱም ከአእምሮ የማይወጣ አንድ ትልቅ ሰው የተናገረኝ ንግግር አለና መቼም ከአእምሮ አይወጣም። ሁሌ የሰው ልጅ እግዚአብሔር ፊት ተንበርክኮ የሚያለቅስበት ምክንያት አትሁን። መቼም ነው የማይወጣው ከልቤ ማለት በቃ
እንዴት ልበልሽ ጠጠር ያለ ነገር ነው የተወረወረው። የሰው ልጅ እግዚአብሔር ፊት ተንበርክኮ የሚያለቅስበት ምክንያት አጥቶ ሌላ ምንም ኤክስፕላኔሽን አያስፈልገውም። በቃ የሰው ልጅ ምርር ብሎ አልቅሶ ፈጣሪ ፊት ሄዶ ካለቀሰብሽ ከባድ ነው። ህይወትሽ ሚዝራብል ነው የሚሆነው። ምንም የረባ ነገር አይኖርሽም ከዛ በኋላ። ስለዚህ እንደዚህ አይነት ነገር እንዳይፈጠር ተጠንቀቅ ልጄ ብለው አንድ ትልቅ ሰው ይነገረኝ እና እሱ መቼም ካምራ ያወጣ ሙገሳዎቹ ያው ብዙ ስለሆኑ የተለመዱም ስለሆኑ ይሄ በጣም ደስ እደግ ነው አብዛኞቹ። ከዚህ በላይ ምን ላድርግ ጭራላ በቅል ከእንዳላ በቅል ትልቅ ሰው ነኝ ያቁመት ሄዳይቶ ነው እንደዛ የሚሉት ትልቅ ሰው ነኝ እመኑኝ። እደግ ነው እደግ በሀብት እደግ አለ አሽሙር ነው የሚመስለኝ እኔ እደግ ምርቃትም አይመስለኝ በሀብት ታንክ ዩ በሀብት ከሆነ አሜን ሶስቴ ይሁን ይሁን ብለናል። አሜን። ቅድም እንግዲህ ስለ ሪሌሽንሺፕ ስናነሳ ያው አንድ ብር በአሁን ሰዓት ምንም አይነት ሪሌሽንሺፕ ላይ አይደለም። ሲንግል ዳድ ነኝ ብለሃል። አሁን ላይ ለፍቅር ግንኙነት ሬዲ ነህ? ጋብቻስ መቼ የምታገባ ይመስልሃል? ትዳሩ ቢመጣ አሁን ቀበላለህ? አለኝ ብል ገበያ ሊዘጋ ነው እንዳለ ሴቱ ሊሸሸኝ ነው። የለኝም ብል ደግሞ በኋላ ሚስቴ ስገባ ትገለኛለች። እንደዛ ብለን እንቀልድና እንለፈው። ግን አይደለም ግን እስቲ እግዚአብሔር በፈቀደ ሰዓት እንግዲህ አንዷ ወደ ህይወታችን ትገባ ይሆናል። እሱ ባለ ሰዓት እኔ ግግም ብዬ እኔ ካልኳት በኋላ ስትጠብሰኝ ነው የምከርመው። ስለዚህ እሱ ባለ ጊዜ በጊዜዋ ትምጣ። እውነት ነው። እግዚአብሔር ፍቃድ ነው ብዬ አስባለሁ። እኔም ትዳር የእሷ ብቻ ሳይሆን የኔም እንትን ይወስናል። እኔም ስረጋጋ ያምጣልኝ ነው የምልህ። ምክንያቱም መረጋጋት ከሌለ ከባድ ነው። ሽኩቻ ነው፣ በቃ ጸብ ነው። በየጊዜው መጠጥ ቤት የተነሳ ጸብ ነው የሚመስለው። እየተጨቃጨቃችሁ እንኳን ምንም ሳትወራወሩ በቃ ሌላ ታሪክ ነው። ምንድን ነው ግን ሀሳብህ ስለ ትዳር ስታስብ? ሁለታችሁም የተረጋጋችሁ ከሆናችሁ ትዳር ጣፋጭ ነገር ነው፣ ቆንጆ ነገር ነው። በቃ የምትደጋገፊበት ባልየውም ረጋ ያለ ሰው ከሆነ ሚስትየውም ደግሞ እናት ከሆነች በቃ ትክክለኛ ያለ አይደለ ዋይፊ ማቴሪያል እንደዛ አይነት ከሆነች ብቻ። ግን ሁለቱም ሁለት ልብ ላይ ከሆነ አይሆንም። እሱም አንድ ልብ ውጪ አንድ እግሩ ውጪ አንድ እግሩ ውስጥ እሷም እንደዛ ከሆነ አይሆንም። በቃ ግራ እግራቸው ይስማማል፣ ቀኝ እግራቸው ወደ ቤት ሲገባ ሌላ መጋጨት ነው፣ አይሆንም። ስለዚህ ትዳር መረጋጋት ይፈልጋል፣ መብሰል ይፈልጋል፣ መደማመጥ ይፈልጋል። እንደ አቅመ ደካማ ሁለቱም እኩል የሚያወሩ ከሆነ መግባባት አይኖርም። እየተጫጫሁ የሚያወሩ ከሆነ በቃ የሶማሌ ፓርላማ ነው። ምንም መግባባት ላይ አይደርሱም። መጨረሻቸው መፋታት መለያየት ነው። ስለዚህ ትንሽ ካገኘኋት ኤክስፒሪየንስ ልንገራችሁ ብዬ ነው። ቁልፉ ነገር የፍቅር ግንኙነቶችም ትዳርም ረጅም ጊዜ እንዲቀጥል ቁልፉ ነገር ምንድን ነው? መደማመጥ ብቻ በቂ ነው። በቃ መደማመጥና መከባበር። መናናቅ የሚባል ነገር ትንሽ ከገባ በቃ ምንድን ነው ምናምን ከመጣ አይቀጥልም፣ በተአምር አይቀጥልም። ሲቀጥል እኔ ስራዬ ውጪ ስለሚያሳድረኝ ውጪ እንደ ልቤ እያደረግኩ እመጣለሁ፣ አንቺ እዚህ ተቀመጪ፣ ወይ ደግሞ እኔ እዛ እንትን አደርጋለሁ አንተ እዚህ ሁን። እንደዛ ደግሞ አይሰራም። ባላንስ መሆን አለበት ሁሉም። በቃ ትዳር አይደለም አንቺም ራስሽን የቻልሽ ሰው ነሽ፣ እሱም ራሱን የቻለ ሰው ነው። እኩል ነው መሆን ያለባችሁ። ትንሽ ከተበላለጠ ለኔ እንደዛ ነው የገባኝ። እንግዲህ ያላየሁት የትዳር ሳይት ደግሞ ይኖራል። እሱን ደግሞ ሳይሆን እነግራችኋለሁ። እሱን ገና ኤክስፒሪየንስ አላደረኩትም። ኤፒሶድ 3 ለጊዜ ያዳበርነው ልምድ ነው። አዎ፣ አይ ጥሩ ነጥቦች ነው ያነሳው። ሁሉም ሰው እንዳልከው አንዳንድ ጊዜ ያው ግርና ግርም ይጋጫል ይባላል እና መቻቻልና እያደክ ደግሞ ስትመጣ ሁሉንም ነገር የምትረዳበት መንገድ ከፍ እያለ ይመጣል መሰለኝ። እኔ በልጅነት የምረዳው የነበረውና አሁን የምረዳው አንድ አይነት አይደለም። ኑሮ በደንብ እንደሚያስተምር አውቄያለሁና ልክ ነው። ቆንጆ ነጥቦች። ያ ነገር ከረፈደ ሳይሆን ቢደረስበት አሪፍ ነው። እንደተጨማሪ ሳይረፍድ ከረፈደ በኋላ ፌስታል በረንዳ ላይ ተጠቅልለው ከጠበቀ ከባድ ነው። በጊዜ እሷ ደረጃ ሳይደረስ በጊዜ ነው። አለበለዚያ እቺን ረስተሻል፣ አንድ እግር ጫማ ረስተሃል፣ አንድ እግር አካል ሲሽን እቺ አንተ ነች ምናምን ተብለሽ ለሞራልም ለምንም ጥሩ አይደለም ተብለህ ታውቃለህ? እግዚአብሔር ይመስገን አላውቅም። በስመ አብ ወልድ ያድርግብኝ። እኔ ሰው መሆንም አይመስለኝም። ሲቀጥል እሱንም ስለምፈራ እኔም አልገባም። ስለዚህ
እንዳይደርስባችሁ በጣም ከባድ ውድቀት የሞራል ውድቀት ነው ይሄ የደረሰብሽ ማለት። በህይወት ትልቁ ፍላጎትህ ምንድን ነው? ቤተሰቤን ማስደሰት። ሌላ ምንም ፍላጎት የለኝም። የሆነ ነገር ካደረግኩኝ ለነሱ ቢወስደኝም ምንም አይመስለኝም። በቃ የመጨረሻ እሱ ነው። የራሴን አለ መጀመሪያ የምታሟዩ ነገር ቅድም እንዳልኩሽ አለ። እሱን ካሟላው በኋላ በቃ ከኔ ቀጥሎ ያሉት ቤተሰቦቼ ናቸው። ስለዚህ ከኔ ሁላ ሊቀድሙ የሚችሉበት እንትን ነበረ፣ ግን ያለንበት ሁኔታ ራስ ወዳድ ያደርገናል። ስለዚህ ለራሳችን ትንሽ የሆነ ድጎማ እናድርግና የቀረው ለቤተሰብ። እስኪ ስለ ቤተሰብ እናውራ። ትንሽ ንገረን ስለ ቤተሰቦች። በጣም የተለዩ ናቸው። ልንላቀስ ነው። አላለቅስም ብለህ ነበር። ጥቅስ ማስታወቂያ ልንሰራ አሁን ተላቅሰንማ እንዲሁም ጥቁር በጥቁር ለብሰን በጣም የተለዩ ቤተሰቦች ናቸው። ለእኔ ያላቸው ትሪትመንት ምንም ነገር ሳደርግ አፕሪሺየት ነው። በቃ አይዞህ ነው፣ ሂድ ነው፣ በቃ ቡስት ነው አለ አይደለ፣ ገፋ ነው። በቃ የሆነ ነገር ልክ የሆነች ነገር ሳደርግ ሞክራት ይቺ ነገር እስኪያሳድጋት እንደዚህ ምናምን ተው ምናምን የለም። በቃ የሆነ ነገር ሳርቅ አይዞህ እንትን ይሆናል፣ በዚህኛው ባታረገው በዚህኛው ይሆናል ምናምን። ትንሽ ነገሩ ኦፍሮድ ወጣ ያለ ነገር ከመሰላቸው መስመር መለስ እንደዛ ትራክ ላይ በቃ። ስለዚህ በደንብ በትክክል ትራኩን ያስያዙን ቤተሰቦቼ ናቸው። ምንም ልል አልችልም የተለየ። እነሱ እዚህ ላይ መቆሜ ብቸኛ ምክንያት እነሱ ናቸው ከፈጣሪ በታች። ምናልባት በአካልም የተለያዩ ሚዲያዎች ላይም ያላልካቸው ያላመሰገንክበት ቃል ወይም ባልገለጽክባቸው እንዲህ ያላልኳቸው የምትለው ነገር ካለ እስኪ አመስግናቸው። በጣም ነው የምወዳችሁ። በጣም ማለት ቃላት የለኝም። ከልክ ያለፈ ምስጋና፣ ከልክ ያለፈ ክብር። እግዚአብሔር እድሜና በረከት ከዚህ በላይ ሰጥቶን የእናንተን ጥርስ የማይበት በቃ የምትስቁበት ምክንያት ያደርግ። ቤተሰብ መሰረት አይደለ? መሰረት ነው። ለእኔ ደግሞ ልዩ ቦታ ነው ያላቸው። ያው ዲቴል ከገባን አንጨርስም ብዬ ነው። በኤፒሶድ እናድርገው። ምን ይሻላል? አንድ ፎቶ ሆነ አይቼ ነበረ። ምን አየሽ? በእግዚአብሔር በጣም የሚያምር። እንደውም እዚህ ጋር እስኪ በጎን ለተመልካቾች ቃል እገባለሁ፣ አሳያችኋለሁ። ከሰጠኝ ሰው አመጣለሁ። ካሳየኝ ሰው አንድ ፀጉርህን አሳድገህ ወፍራም ነበርክ። በቃ በጣም የሚያምር ፎቶ አይቻለሁ። ጉንጩላ ነበር፣ ጉንጭ ነበረክ እና በቃ ሌላ ነበር። አሁን ቬጅቴሪያን ነው የምመስለው። የለም ማግበሰብሳለሁ፣ አይጠጋኝም እንጂ በደንብ ነው ማግበሰብሰው። ጅቡንቡን ተደርጎ የተያዘ ልጅ በቃ አፈር እንዳይነካካ ተብሎ ያደገ ልጅ ነበር። ደህና ነበር ያዙኝ ቤተሰቦቼ። ከቤተሰቦቼ ከወጣ በኋላ ነው ራሴ የሚያዘርቃተኝ። እነሱ ጥሩ ተንከባክበውኝ ነበር። አሁን እኮ በቃ 60 ኪሎ ለመድረስ እንደዚህ 65 ለመድረስ 49 እያለች እንደዚህ ትመለሳለች፣ ወይ 59 እያለች ትመለስ። ስልኬን ስጠኝ እያልኩኝ ነው ሚዛን ላይ የምወጣው አንዷ እንድትሞላ ችኛዋል ብለህ በቃ እንደዚህ አይነት ይችላል። አሁን ስትስት ብለናል። ጤናችንን እየጠበቅን ነው፣ እግዚአብሔር ይመስገን። ስፖርት ላይ እንዴት ነህ? ስፖርት ላይ ሙሉ ስፖርት ላይ አለ። ጂም ስትሪንግዝም እሰራለሁ፣ ኪክ ቦክስ እሰራለሁ፣ ቴኳንዶ እሰራለሁ። ቴኳንዶም ትሰራለህ? ለዛ ነው በኮንፊደንስ ህዝቡን ያስከውን ይሰራ ብሎኛል። አንዱ እንደውም እንደዚህ ጂም ስሰራ አይቶ እንትን ስላይቶ ምናምን ቴኳንዶ ምናምን ስሰራየና እዚህ እንትን እያልክ ነው ታዲያ ሰው ላይ እንደዚህ ጉልበተኛ ካልሆንኩ የምትለዋል። ኧረ እኔ እንደዛ ኃይል እግዚአብሔር ነው፣ እኔ ኃይል አልጠቀምም ምናምን ነገር አለ። እስቲ ወንድ ተጠቀም እፈናጠራለሁ ብትል እናትህን ነው የምልህ። ጉልበቱን ምን አመጣው ብዬ አደቤን ገዝቼ ቁጭ። ያው ለሰውነት እንቅስቃሴ ነው ስፖርት የምንሰራው እንጂ ለዱላ አይደለም። እግሬ ነው ብሎ ስሮጥ አታውቂኝም። አጥንጥኜ ነው የምሮጠው አደጋ ከመጣ ስልብ እንጂ ቆሜ ምናምን። አንድ ጓደኛዬ እንደውም እንደዚህ ስለ ድብድብ ስናወራ ምን ይላል? እኔ ታርፋለህ አታርፍም እለዋለሁ አለ። ሄጄ ከዛ አላርፍም ካለኝ እኔ አርፋለሁ ብዬ እሮጣለሁ። እሺ ካሉ ጸብ የለም። ታርፋለህ አላርፍ ጊዜ በቃ እኔ አርፋለሁ አላርፍ። ምን መታገል ምን አመጣው? በአንደኛው ክፍለ ዘመን አመልጣለሁ እንደ በአግባቡ አዋራ ሰስቼ ነው የምሮጠው። በጣም ነው የምሮጠው። እንደውም ሩጫ ላይ ጎበዝ ነኝ፣ አልታማም። ውልብ የሚለውን ነገር ብቻ ነው የምታየው።
ችግር ከተፈጠረ እኔን አታይኝ። እዚህ ጋር ነበር አይደል እንደ ይባላል ወይ የለው እንደ ቶም ኤንድ ጄሪ አጥንጥኜ ነው እግሬን። ግን ያለ ሰልፍ ዲፌንስ ደግሞ ትማሪያለሽ። የሆነ ነገር አልፎ ከመጣ ነገር አልፎ መጥቶ አታክ ሊያደርግሽ ቢፈልግ ሰልፍ ዲፌንስ ስላለ በሱ ራስሽን ትከላከያለሽ እንጂ ለጉልበት አንጠቀሙ፣ ለዱላ አንጠቀሙ። መሳሪያ የበዛበት ጊዜ ነው። አይሆንም እንደዚህ ምናምን ብል እንደዚህ ነው ጨዋታው። ግንባሬን ብሎኝ በርቀት በዋየርለስ እዛ እንደ በጋኔን አፍጥጬ እሞታለሁ እንጂ ምንም ማለት ነው። እዚህ ሰዓት ምንም ጥቅም የለውም ጉልበት ማሳየት። አልሆነም። አንተ ምላሳም ስትባይ ነኝ እውነት ነው ልክ ብለሃል ነው። ትንሽ ከፍ ያለ መስሎ ከታየሽ ጎንበስ አይሆንም። ትንሽ በቁመት ምናምን በምን የሚስተካከል ካለ ምንድን ነው ትባባያለሽ። ጃኬቱን ወለቅ ሳይሆን ፈርጠም ያለ ከሆነ ቀልዴን ነው። አይሆንም ትችዋለሁ። ግን የእውነት እንደዚህ አይነት ጉዳዮች ካነሳ ማለት ነው አንዳንዴ በጣም የሚገርመኝ ልንገርህ። መኪና ላይ ሰው እየነዳ እንግዲህ አይተህም ይሆናል ብዙ ጊዜ ገጥሞክም ሊያውቅ ይችላል። የማይተዋወቅ ሰው በመኪና በማለፍ በመዝጋት ተጣልቶ እዛ ጋር ቁመው እዛ ጋር ተባብሎ የሚደባደብ ሰው አይቻቃለሁ። በጣም እኮ እንትናችን እኮ እዚህ ጋር እኮ ነው እኮ ሀበሻ ያው ደመ መራር አይደለም። በቃ ትንሽ ነገር ነው እልህ የሚያስይዘና በትንሽ በቃ መስመር አለፍክ በሚል ተጨቃጭቆ ተሰዳድበው ምናምን እየሄዱ እኮ ነው እኮ ምናምን ተሰዳድበው ተፋቅረው ተሰዳድበው እየሄዱ መንገድ ላይ ሼር አድርገው ተስማምተው ዳር ይይዙና ምናምን ቆመው ምናምን አንድ ሁለት ሲባባሉ ታያለሽ። እልሃችን እኮ ነው ከዛ ምንስ ነው። እና አንዳንዴ ዝም ብለህ የምታልፋቸውን ጉዳዮች በማለፍክ ብዙ ተጠቃሚ ትሆናለህ በመተውክ። ትክክል። እንደውም አንድ ቀን ምን አይቻለሁ ክለብ ላይ የተነሳ ጸብ ነው አላቃቸውም። ልጁ ትንሽ ሞቅ ብሎታል ጠጥተው ምናምንና በቃ እኔ ነኝ ወንድ ምናምን ነገር አለ ከጋርዶቹ ጋር። ጋርዶቹ ምናምን ቆጥ ነው የሚያካክሉት እኮ ምን እንደሚያካክሉ ብታይ እንደዚህ እንደ ገብስ ነው የሚያሹት። እና መጠጥም ስላለ ድፍረት ይሰጣል። እኔ አንተ ምናምን ነገር አለው። ሁለቴ በጥፊ ሲለው ጥላ ላይ ያርጉልኛል። ለሊት እኮ 6 ሰዓት ጥላ ላይ ያርጉኛል። ብዙ አይነት መብራት ታየው መሰለኝ ከለር እኔ ጥላ ላይ ያርጉኛል። ቀዝቀዝ ያለ ቦታ ላይ ያርጉኛል። መጀመሪያ ነግረን ነበር አሉት ጓደኞቹ። ነግረን አረፈ አደብን ገዝተህ ተቀመጥ። ያደፋፍራል። መጥፎ ነው። ጥሩ አይደለም። ጸብ ጥሩ አይደለም። ጥላ ላይ አርጉኝ ከማለታችሁ በፊት ጥላ ላይ አርጉኝ አለ። የኔ አባት ምኑን እንደነካው አልታወቅም። ግማሽ ነገሩን ፓራላይዝ አድርጎታል በጥፊ። አዎ አስቸጋሪ ናቸው አንዳንድ ጊዜዎች ወይም ጉዳዮች። በሚቀጥሉት 5 ዓመታት ውስጥ ፓፒ ምን ላይ እንጠብቀው? እንደ እግዚአብሔር ፈቃድ እየጣርን ነው። በጣም እየጣርን ነው። ከእግዚአብሔር ጋር ጥሩ ደረጃ ላይ ምንደርስ ይመስለኛል። ጥሩ ፊውቸር ይታየኛል። ያው እሱ ይምላው መሀል ላይ ብዙ የሚፈጠሮች ነገር ኪሳራ ሊኖር ይችላል፣ መውደቅ መነሳት ሊኖር ይችላል። ብቻ ግን እስኪ ጠንክረን እየተፋለምን ነው። የሆነ ደህና ቦታ ላይ ምንደርስ ይመስለኛል ከፈጣሪ ጋር። ያው እንግዲህ እያወራን እየተጨዋወትን እዚህ ደርሰናል። ቺርስ ቺርስ። ቅድም ማጓጉተኸኝ ስለተውከው እንዲህ እናረስርሰው አልቻልንም። ያው የቅርብ ሰዎች እንግዲህ ፊትን ሸፍነ በምሰራበት ሰዓት ያውቁ ነበረ። ወንድምክ እንዴት ነው? አቁሜን ነገር ተው አላለህም? አዎ ይለኝ ነበር። እንደውም ትንሽ ጠንከር ሳረገው ንግግሩን ምናምን አረተው በኋላ ክዳለ ወንድምነቴን ይለኛል። አንዴ ደግሞ የሆነ የማይሆን ነገር ተናግሬ ዛሬ ካድኩ ካለኝ አይሆንም ማለት ዛሬ ካድኩ ካለኝ ምንም ብትናገር ከዚህ በኋላ ወንድምነቴን አንስቻለሁ። እንደውም እንትን ያደርገኝ ነበር ዩቲዩብ በምሰራ ሰዓት ማስክ በጀመርኩ ሰዓት ግሪን ስክሪኑን አቁሜ ማስክ በጀመርኩ ሰዓት ከኋላ ሆኖ ቀርጾኛል። ላይክ እንደዚህ አንድ ብር ምናምን ብዬ በኔክስት ኤፒሶድ እስክንገናኝ ድረስ ሰላም ነው ምናምን ብዬ ማስኩን ያው እንትኑ ካቆምኩኝ በኋላ ካሜራው ማስኬን ሳወልቅ ምናምን ቀርጾኛል። ይደራደረኛል ነው ማለት በቁም ነገር ዛሬ እንደዚህ አጋብዘኝም ይለኛል። የለኝም ማረም ይለኛል። እሺ በቃ ብዙ ጊዜ ተጋብዟል። ብዙ ጊዜ እንደዚህ አይነት ነገር ይዞኛል። እንቃርገው አሁን ገቢው ቀነሰ ነው የምትለኝ? አሁን ገቢ ሂድ ከዚህ ነው የምለው። ሁላ ካፌ ምናምን ሄደን ምናምን ወይ ሬስቶራንት ሄደን ምግብ በልተን ምናምን ጠፋበታለሁ። ታናሼ ነው እንዳልኩሽ እጠፋበታለሁ። ሂጂ የሆነ ቦታ ላይ ቁጭ እላለሁ ጥግ ላይ ሂጂ ምናምን ስልኬን ፍላይት ሞድ አድርጌ
አላየውም። ይደውላል፣ ይሄዳል፣ ይጨነቃል። በቃ ውዝግብ ሲል አየዋለሁ። እኔ ከፍዬ ቁጭ ብያለሁ። መጨረሻ ላይ ወንድሜ ሂሳብ ምናምን ነገር ይላል ተከፍሏል ሲለው የእሱን ሪያክሽን ቁጭ ብዬ ጥግ ላይ ቀርጻለሁ። አሳቃየዋለሁ፣ ትንሽ አቢዝ አደርገዋለሁ። ስቲል እወደዋለሁ። ትርፍ ጊዜን በምን ታሳልፋለህ? እንዳልኩሽ ተጫዋችም ስለሆንን ስገለፍጥ ነው የምውለው። በቃ ከጓደኞቼ ጋር ነኝ አብዛኛው ጊዜ። ስራ ከሌለ ከነሱ ጋር ነኝ። ብዙ የምናደርገው ነገር አለ አብረን። በቃ ከነሱ ጋር ስንጫወት ነው የምንለው። በቃ እዛ ጀማ ውስጥ ሳቅ ነው በቃ። ምንም በቁም ነገር ቁጭ ብሎ ሰው የሚያማ የለም ምናምን። በቃ ላስላስ ነው ጨዋታ፣ እርስ በርስ ነው። እዚህ ጋር ትምህርት ቤት ተነስቶ ሲሄድ በቃ ስለሱ የሆነ ነገር ይነሳል፣ ይከተከታል። ሲመጣ ይነገረዋል፣ እንዲህ እንዲህ ተባልክ ተብሎ። ይሄኛው ሲነሳ ይቀጥላል። ሰላም ግቡ ሳይባል ማንም አይሄድም ወደ ቤት። ከሄደ በዛው ነው የሚቀጥለው ርዕሱ። ስለዚህ ፊሽካ ሲነፋ ነው ሰላም ግቡ ሲባል ሁሉም ተነስተ በቃ ወይ ቀድመን መነሳት መሄድ የምፈልግ ከሆነ ወደ ቤት ከምትልኝም በልኝና ልሂድ ቆም ብለን እንደዛ አሰናብቱኝ ትላለህ። ከሄድኩ በኋላ መኪና ነዳለው፣ በእግሬ ሄዳለው፣ ብዙ ነገር ያጋጥመኛል። ስለዚህ ደፍታችሁ ነው የምትሉኝ፣ በዚህ ሳልሄድ የምትሉኝም በልኝና ልሂድ። ሬስቶራንት ውስጥ ምግብ አዘግ የተለየ ምግብ መጥቶ ልክ ያውቃል? እንደዛ ሳይሆን የሬስቶራንት ሪቪው አይቼ ሄጄ የበሰበሰ ምግብ መጥቶልኝ ያውቃል። ስሙን መጥራት ስለማልፈልግ የሬስቶራንቱ እነዚህ ሪቪው የሚሰሩ ልጆች ሪቪው ስትሰሩ በእግዚአብሔር ትክክለኛ ነገር ስሩ። ለሀጭ ጠብ ሊል በቃ አይቼው ቪዲዮን በቃ ተመችቶኝ፣ እኔ ደግሞ በርገር ምናምን አድናቂ ነኝ፣ በጣም ነው የምወደው። በቃ ሳየው እንዴት ልበልሽ በቃ ወደኩለት ወደኩለት። ከዛ ሄድኩኝ። እኔ በጣም አስከፊ በርገር ነው ያመጡልኝ። ስም ማጥፋት ስለሚሆን አንጠቅስም። ተጠርቼ ነግሬያቸዋለሁ። በቃ ቪዲዮ የምትሰሩበትና የምታቀርቡትን እንትን ተመሳሳይ አድርጉት፣ ቢያንስ ባታመሳሰሉት አቀራርቡት አልኳቸው። ጠጋ ይበላል እንደ የለም በቃ ዳቦና ቲማቲም ነው፣ የክትፎ ስጋ መሀል ላይ አለ። ወይ በደንብ አልጠበሱት ወይ እንትን አላሉት። ስጋውን ስቆርሹ መሀል ላይ ቀይ ቀይ ያለው ምናምን ብቻ በጣም ይወዝ ዲስከስቲንግ። እንደዛ አጋጥሞኛል። እና ሪቪው ሬስቶራንት ሪቪው ሆቴል ሪቪው ምናምን የምትሰሩ ሰዎች ጄኒን የሆነ ሪቪው ስሩ፣ ተጠንቀቁ። አትሸውዱን። እንደ ገንዘብ መጮሻ ነው እንደ ፓፒ እንግዲህ መጥተህ እዚህ ድረስ ይህን የመሰለ ቆንጆ ቆይታ ስላደረግን እውነት እጅግ አድርጌ ነው የማመሰግነው። እግዚአብሔር ያክብርልኝ፣ ክብረት ይስጥልኝ። እኔም በጣም አመሰግናለሁ። ተመልካቾቻችን እንግዲህ ከፓፒ ጋር የነበረን ቆይታ ከአንድ ብር ጋር ይሄን ይመስል ነበረ። በጣም ቆንጆ ቆይታ አሳልፈናል። እንግዲህ በሚቀጥለው በአዳዲስ ስራዎቹ ፊልሞች ላይ እንዲሁም ደግሞ እዚህ ጋር ያልተገለጹ ግን የተለያዩ ስራዎች ላይ እንደምናየው ተስፋ እናደርጋለን። የሚቀጥለው ሳምንት ከሌሎች እንግዶች ጋር እመጣለሁኝ። በጣም እወዳችኋለሁ። እጅግ አድርጌ ድጋሚ አመሰግናለሁ ፓፒ።